እባክሽ አይደርሰኝም፣ ከዚህ በፊት ቆርጬ አልደረሰኝም ብትልም እንደዛ ስትልም ጓደኛዋ ግድ የለሽም እድል አይታወቅም እንሞክር ብላት ብትቆርጥም እስቲል ከደረሳት እድሏ ነው አይደል? ምንም ማድረግ አይቻልም። እድሏ ነው። አዎ ግን ጓደኛዬ መታ ትኬት እንቁረጥ ብላኝ እባክሽ ብር የለኝም አልቆርጥም፣ ከዚህ በፊት ቆርጬ በቃ አታበድርኝ፣ ደሞዜ ስለደረሰ እኔው ቆርጣለሁ ብዬ እኔ 6,000 ብሩን የሁለታችንን ማስገብቼ ከዛ ደረሰኝ ሐዋላ ለሚልክልኝ ልጅ ልኮልኝ እኔ ወደ ጓደኛ የላኩት ደረሰኙንና የእናቴን ስም ላኩላት። ከዛ ጓደኛ ሄዳ ከስተመር ሰርቪስ ሰክሰስ ጋር 3 ትኬት ታዘዘች፣ 2 ለራሷ 1 ለእኔ 4,000 ብሩን ከፈለችኝ ያስገባውላትን። ኦኬ እኔ ስለዚህ ከኔ ኪስ የወጣው የእኔ ላብ 2,000 ብር ነው በእናቴ ስም የቆረጥኩት። ከዛ እኔ ደረሰኝ በእናቴ ስም የቆረጥኩት እንደዛ አቅማምቼም እንደዛ አልቆርጥም አይደርሰኝም ብዬም አንገራግሬም ጓደኛ ያሳምናኝም አበድርሻለሁም ብላኝም ግን ሳታበድረኝ ደሞዝ ደርሶ ከፈልኩ። አትዘኢንድ ደረሰኝ። ቤቱ የኔ ነው ወይስ የጓደኛዬ ነው መሆን ያለበት? እንደገና እኔ ይኸው ህዝቡ መልሲስት እነሱን ተመልከች። እንደገና ሚሚ ቮይሱን ልታቀርቢልን ትችያለሽ? ከደረሰን እኩል እንካፈላለን የተባባላችሁት። አንቺ ዋትሳፕ ጠፍቷል ብለሻል። ወይንሸት ለፈጣሪ ብለሽ ይሄ ነገር ምንም አይነት ለውጥ አያመጣም። ለውጥ ያመጣል ብለሽ እውነትን እንዳትደብቂ ለፈጣሪ ብለሽ። የእውነት አንቺና ሚሚ ጓደኛሞች ናችሁ ብዙ አመት። ይሄ ባለ 3 መኝታ ቤት ኮንዶሚኒየም ጓደኝነታችሁን ሊያጣላ አይገባም። ስለዚህ አንቺ ትኬቱን ከመቁረጣችሁ በፊት ከደረሰን እንካፈላለን ተባብላችኋል። ለፈጣሪ ብለሽ እሺ። ይሄ ተባባላችሁም አልተባባላችሁም ህግ ፊት በህግ ከሄደን ተባባላችሁም አልተባባላችሁም ዝም ብሎ ለውጥ አያመጣም። ንግግር ለውጥ አያመጣም። ውል እስከሌለ ድረስ መሀላችሁ ግን ተባብላችሁ ልንገርሽ ባለፈው 2 ነው 3 ቆርጫለሁ። እኔ 2 ነው መሰለኝ። እኔ 4 ነው። ይሄ 4ኛዬ ነው። ሚውት አድርግልኝ። ይደርስሻል። ይሻላልሽ ተስፋ ሳትቆርጪ መቁረጥ ይደርሳል። እሺ ከዛ ምን አለችሽ? ከደረሰኝ ነው 200,000 ብር ሰጥሻለሁ ያለች። ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ ምን ከደረሰኝ ይድረሰኝ እንጂ ቤት ይሁን 200 እሰጥሻለሁ። አንቺ ሳ ምን ታረግልኛለሽ አለች። ሚሚ እስቲ አላት ይድረሰኝና እኔ ማረግልሽ በውስጤ ነው እንጂ ነግሬሽ አይደለም አልኳት እንጂ እንካፈላለን ምናምን የሚባል የለም። ግን እሷ እኔ ከደረሰኝ ይሰጥሻለሁ 200,000 ብላ አፍ አውጥታለች። ግን አሁን ስልኬ ስለቀየርኩ ሪከርድ ላይኖር ይችላል። ግን ዛሬ እሷም የላትም ሪከርድ ሁለታችሁም። እሷም ዋትሳፕ ተዘግቶብኛል አለች። አንቺም ዛሬ ጠዋት ግን ሪከርድ አድርጌላታለሁ። ለምን ማታ ስደውልላት ላኪልኝ ወይ ሚሚ የዛሬ ጠዋት ነው ሪከርድ እኔ ጠዋት አድርጌላታለሁ። እሺ ካልሽ እንካፈላለን አልኳት። ለምን እያነሳችልኝ አይደለም፣ እናንተም እያነሳች አይደለም። እኔ ሪከርዱን ልክልሻለሁ። አይደለም ሀቢባ ይኸውልሽ፣ ማታካፊኝ ከሆነ ለሀቢባ ስልክ አላነሳላትም ያለችው ቮይስ ላኪልኝ። አዎ ልክልሻለሁ አለ ልክልሽ ሁሉም ሼር አድርጌልሻለሁ ስትለኝ አዎ አካፍልሻለሁ አልኳት። አንቺን እንድታነሳልሽ ብዬ ኦኬ እሺ አካፍልሻለሁ ያልሻት እንድታነሳልኝ ነው። እኔን እኮ አሰቃየችኝ እኮ ሚሚ በመከራ ሚሚ አልተደወለች ጭራሽ አታነሳልኝም። ለካሷ በኢሞ ሄዳ ከቤተሰቦቿ ጋር እየተመካከረች ነው። ምን አለችኝ? አሁን ቤቱ አዎ ተደውሎልኛል፣ ግን የምታካፊልኝ ከሆነ አነሳለታለሁ አለችኝ። ሪከርድ አለ ልክልሻለሁ። ከዛ ደግሞ ጠዋትም ሪከርድ አድርገችልኝ። አሁን ምን አሰብሽ? ምን አስበሻል? ምንድን ነው የምትይ? ሀሳብሽን ታካፊኛለሽ ወይ ምናምን አለችኝ። ከዛ በቃ አማራጭ ስለሌለኝ ሌሊት ሁሉ አልተኛሁትም ስላላነሳችልኝ። እሺ አካፍልልሻለሁ። ከዛ ቤቱ ተሽጦ እንካፈላለን አለችኝ። በራሱ ተሽጦ እሺ ኦኬ አልኳት። ለምን እንድታነሳልሽ ብዬ። እሺ እንዳለ ቮይሱ ላኪልኛ። ቤቱ ተሽጦ እንካፈላለን ያለችውን ኦኬ እልክልሻለሁ። ላኪልኛው። ይሄ ማን ነው? የምን ውሳኔ እኮ ነገርሻለሁ እኮ። እሺ እንካፈላለን ካልሽን ቤቱን መካፈል፣ የሚሸጥም ከሆነ ብሩን መካፈል። እሺ ብዬሻለሁ እኮ። ምን ውሳኔ አለ ብለሽ ነው? ስንት የነገርኩሽ።
ጠዋት እኮ ሪከርድ አድርጌልሻለሁ። ትናንትናም ሪከርድ አድርጌልሻለሁ። ወይንሸት ወርደሽ ሳታጠፋብሽ አትልኪም? አልኮም አንቺም ዝም ካልሽ እኔም አንቺም አናገኝ። ከዚህ ልክ ስልክ ቁጥሬ ስጪ። እናቴ ሄዳ ትረከብ። ከተረከበች ወዲያ ሽጠን እንካፈላለን። አያሸጥም ከተባለ ደግሞ ቤቱን መካፈል። 3 መኝታ ቤት አይደል? መካፈል እንዴት እንደሆነ አላውቅም። እንካፈላለን። ወይኔ የቻለ ሰው ቤቱን ያውላል። እንዴት ልበልሽ? ለማንኛውም እኔ ከዚህ ሁሉ መጀመሪያ ብንቀበልና ከዛ እንዴት እንደምናደርግ ብንመካከር አይሻልሽም? እኔ እንደዚህ ነው ሀሳቤ። እኔ እንደዛ ነው ሀሳቤ። በቃ ችግር የለም። አንቺ አሁን እኔ የምልሽ ነገር ሴትዮዋን አውሪያትና ቁጥሬን ስጫትና እናቴ እንዴት መታ እንዴት እንደምትቀበል አሁን መጀመሪያ እናቴ ተቀብላ ነው እኮ ሁሉም የሆነው አይደለም። ገብቶሻል? የሚ ከዛ ወዲህ እኔ እና አንቺ ደግሞ እንዴት አድርገን እንደምንከፋፍል መጀመሪያ እጃችን ስደርስ አይሻልም? እኔ እንደዛ ነው ያሰብኩት። ለምሳሌ አሁን ምን አይነት ፕሮሰስ እንዳለ መጀመሪያ አጣርተን ካላስከዛ ወዲህ የሚደረገን እናደረጋል። የሚሸጥም ከሆነ ሽጥን ብራችን እንከፋፈላለን። ቤቱም ደግሞ አይሸጥም ካሉ ቤቱን እንከፈላለን። ይሄ ነው ሀሳቤ። ያንቺ ሀሳብ ምን እንደሆነ አላውቅም። እንግዲህ ከአሁን በኋላ ያው ለምን መሰለሽ አሁን ካላወራሻቸው ቻንሱ እንዳያልፈን። እኔ እና አንቺ እዚህ ስንደራደር እነሱ በቃ ሰው የለም ትላንትና የለም ሲሉ ስለዋሉ ዛሬ አንቺ አናግራችሁ። ዋሳቡን የቱን ልክሽላችሁ ነው? ዋሳቡ አይሰራም፣ አንድ ራይት ነው የሚያሳየው ምናምን ስትል ነበረ ሀቢባ ማለት ነው። እና እንደዛ ነው ልሻለሁ። መልካም ቀን ይሁንልሽ ሀቢባ። እያነሳችልኝ እያወራችኝ ስላልሆነ እኔ በጸባይ ማውራት ወይንሸት እንኳን ላንቺ ለእኔም እያነሳች አልነበረም። እኔ ቀጥታ ከኢትዮጵያ ዱባይ ትናንትና ስቀጠቅጥ ነበር። በዛ ምሽት አላነሳችም። ዛሬ ጠዋት ነው የደወለችልኝ። ከዛም በኋላ ዋትሳፕ ላይ እሷን ለማግኘት ብዙ መከራ አይቼ ነው ያገኘኋትኝ። እና ሚሚ ምን ሆነሽ ነው ጉዳዩ እጄ ላይ ሆነሽ ነው ወይ ብዬ ነግሬያት ችግሯን አስረድታኝ ማዳሟን አናግሬ እንትን ነው ያለው። ቁጥሬን ራሱ ስሰጣት ማዳሟ ናት የተቀበለችላት ቁጥሯን። አይ ቲንክ ለማዳምሽ ነግረሻታል መሰለኝ። 3ኛ መኝታ ቤት እንደደረሰሽ ራስሽ እንደደረሰሽ አድርገሽ ነው እንዴ ነገርሻል? ጠዋት አወራችሽ መጀመሪያ ከኔ እሽ እንዳልኩ አውቃ ነው። ትላንትና በምን ኦልሬዲ ቆይ ወይምሸት አንቺ ለሀቢባ ስልክ አላነሳም ስላለችሽ እንድታነሳልኝ ብለሽ ማለት ማታካፊኝ ከሆነ ከድርጅቱ ሲደወልልኝ በሀቢባ ስደውልልኝ አላነሳም ስላለችሽ እንድታነሳለሽ መጀመሪያ ድርጅቱ እድሉን እንዳናጣ እንረከብ። በቃ እናቴ ቤቱን በእሷ ስም ስለሆነ የወጣው ትረከብና ሲጀመር እኛ ለወጣው ስም ነው የምናስረክበው። ትረከብና ከዛ የሚሸጥም ከሆነ ሽጠን እንካፈላለን ስላልሻት ይህንን ቃል ስለገባሽላት ይህንን ቮይስ በእጇ ስለያዘች ነው ለእኔ ስልክ ያነሳችልኝ። ለዛ ነው እንጂ ጠዋት ሪከርድ አድርግል ማታ አላነሳችልኝም። በመሀል ታነሳልኛለች። በመሀል ምንድን ነው አንቺ እንደዚህ የምትሆኝ? በቃ ማለት ወሬዋ ተቀየረብኝ። እኔም እንዲሁ ትዕግስት ኖሮኝ አደርኩና ጠዋት እራሷ ሪከርድ አድርገችልኝ። ምንድን ነው ሀሳብሽ አለችኝ። ከዛ እኔ እንደዚህ ብዬ ነገርኳት ይሄን ሀሳቤ። ከዛ እሺ እደውልላታለሁ አለች። 2 ደውዬ አላነሳችም አለችኝ። ከዛ አሁን ማውራት ጀመረች። ለምን ከኔ ጋራ ተደራደረቻ። በፊት አላነሳም ብላ ነበረ እሺ ስላልኳት አሁን ገባኝ። እሺ አንቺ ላሽ ይሄ የሚቆረጥበትን ስም ላኩልን። እኔ ይሄ በፊት ስንቆርጥ የተላላክን ነው። ሁሉም ነገር አለ እኔ ጋ። ይሄ የሚቆረጥበትን ስም ላኩልን። እኔ ኪዳነ ምሕረት የኪዳነ ምሕረት ልጅ ነኝ ብዬ ነው የምናገረው ብዬሻለሁ። አካውንትን ሼር አልቼልሻለሁ። እንዴት ነው የምትናገሪ? ወይስ እኔ ነኝ የምናግርልሽ? መልሱን ንገሪ። ደግሞ እናቴ እኔ ነኝ ጽፌ ላኩ ስትል ነበር። እሺ እኮ አንዴ እንስማ። ወይንሸት ማሬ ሚውት አድርጊ፣ ሚሚ ሚውት አድርጊ ፕሊዝ። ንገሪው እንጂ ጓደኛሽ አጠገብሽ አለች፣ አማርኛ መጻፍ ትችላለች።
አማርኛ መጣፍ ትችላለች። እኔ በሪከርድ አረግልሽ እና እሷ ደግሞ ከአንቺ ስልክ ተቀብላ የአንቺንም በአማርኛ ስሙን ጥፋ ወደ እሱ ሼር ታድርገው። ይሄድኩኝ ነው ለዛ ቤቱ እኮ ቢሸጥም ማለት ነው። ባለፈው የሆነች ቤሩት ላይ የወጣላት ልጅ አንደኛ ላይ አላየሻትም? ወዲያውኑ 500 ሚሊዮን ብር ያስገባላት። ቤቱን አልፈለገም ብሩ ነው የምትፈልገው ስትል 500 ሚሊዮን ብር አስገባ ወደ አካውንቷ ማለት ነው። ሰክሰስ ብላስ። ለዛ አሁን የአንቺ እናትና ፋዘር እኩል ይመጣሉ አዲስ አበባ። ከዛ በኋላ ቤቱ ተሸጦ ብሩ እኩል ይካፈላል ማለት ነው። ወጥሻል። አሁንም ሌላ እንቆርጣለን። እኔ አሁን በሙሉ ደሞዜ ቆርጥ በሙሉ ደሞዜ ቆርጥና መከራለሁ። ከዛ ታካፍያታለሽ ሲደርስሽ ሚሚ አንቺ በሙሉ ደሞዝ ቆርጥ ሲደርስሽ ታካፍያታለሽ። አስረግጬና ማካፍላት። አዎ አካፍላታለሁ። ይህን እንድታካፍልሽ አይመስልም? ግን ነገሩ እንትን 500 ሚሊዮን አይደለም 5.5 ሚሊዮን። እኔ ሲጀመር እኔ አይመስለኝም። ግን ያው ስልሽ እኔና እሷ እግዚአብሔር ነው የሚያውቀው ማለት ነው። ስለዛ ይሄ ነገር እኔ እንድታካፍለኝ አይደለም። እኔ በሙሉ ደሞዜ ብቆርጥ በሁለት ሰው በአንድ ሰው ቢቆርጥ ይወጣልኝ። ሚሚ እኔ እንደዚህ አርግት እንደዚህ ደርሶኛል። እኔ እንደዚህ ነኝ። እኔ እንደሷ ክፋት የለኝም። እሷ ግን ለእኔ ክፉ ነች። ውስጧ እኔ አውቃታለሁ። ሁሉ ብዙ ነገር አለ እሷ እኔ ውስጤ ማለት ነው። እኔ ምን ለማለት አንድ ላይ ማውራት አይቻልም። ወይንሸት ሚውት አርጊ። ሁለት ሰው አንድ ላይ ያውራ። ሚውት አርጊ። ወይንሸት ለምን አልሽ? ጥያቄው ነው ሚሚዬ። ሀቅ ስንነጋገር ምን አድርጋሽ ምን በድላሻለች እስከዛሬ? አሁን አንድ ጓደኛዬ ለእኔ ክፉ ናት የምለው የሆነ ነገር ስትበድለኝ ነው አይደል? ይቺ ሴት አቡዬ ልንገርሽ፣ የሆነ ነገር ልንገርሽ ማለት ነው። ኢጃዛ ቤት እያለሁኝ ስራ ቦታ ሄደች እሷ። እኔ አጉዳቢ ሄድኩልሽና 1700 ብር ሰርቼ መጣሁ። አንድ ወር እጄን አመመኝና እጄ እንዳለ ቆሰለ። መጣሁኝ አቃተኝ። ባለ ኢጃዛ ቤቴ እንደውዬላት ነይ ውሰጂኝና ሐኪም ቤት ውሰጂኝ የቃማ የለኝም ብዬ ስላት መጣ ወሰደችኝ። ከዛ ወይንሸት በቃ አብረን እያለን ያብርም እዛው ኢጃዛ ቤት አለቀ። ተይው እኔ ጉዳይ እኔ ያለፈ ነገር ሲጀመር ማውራትም ራሱ አልፈ አለቀ ማለት አብራችሁ በልታችሁበት ጠጥታችሁበት የቤት ኪራይ ክፍላችሁበት ነው ያለቀው። አዎ አለቀ እዛው ማለት ነው። ትክክል። ከዛ ደግሞ መለሰችና እሷ ስራ ገባች። ስራ ስትገባ ሚሚ ምንም ነገር እጄ ላይ እንደሌለ ማለት ነው። የእግዚአብሔር ምስክሬ ነው። አንዲት ነገር እጄ ላይ ሞዴስ የምገዛበት ነገር እጄ ላይ የለም በዛን ሰዓት ማለት ነው። እሷ ግን ሄዳ ሰርታ መታ ስራ እንደገና ተመልሳ ገባች። እኔ ግን ያን ሁላ እኔ ምንም አልጨከንኩባቸው ማለት ነው። ያቺ 1500 1700 ድርሃም ራሱ እዛው አለቀ። ከዛ እሷ ሄደች። እሷ ሄዳ በሳምንቷ ነው እንደዚህ ለእኔም ስራ መጣል። እግዚአብሔር የተመሰገነ ይሁን። እንቺ ሚሚ 20 ብር የገላ ሳሙና ግሽበት ይጠቅምሻል ብላ ሳትለኝ እንደዚህ አይኗን እንዳየኋት ጥላኝ ሄደች። ኦኬ ስራ አግኝታ አንቺ ኢጃዛ ቤት ተቀምጠሽ ባዶ እጅሽን ቀምጠሽ እሱ ስራ አግኝታ ስትሄድ እንቺ ለሆነ ነገር ይሆንሻል ብላ አላለግሽም? በጣም አበደን። እሺ እኔም ብሆን ጓደኛዬ ከሆነች እጠብቃለሁ። ግን በጣም የምቀርባት ጓደኛዬ የምወዳት ከሆነ አንቺ የሆነ ነገር የለሽም ባዶ እጄን እኮ ነኝ ምናምን እላታለሁ ስትወጣ ማለት ታውቃለች። ሲጀመር ጠንቅቃ ታውቃለች። ያስቀመጠችውን ቆይ ሼር አደረግልሽ። አንዳንዴ ለምሳሌ እህቴ እናቴ ልጅ ብትሆን ማለት ነው ገንዘብ እያላትም ልትረሳ ልብ ላትል ስለምትችል እኔ ቅንነት ካለብኝ መልካም ሆንኩኝ ልትወጣ ስትል በጆሮዋ ሄጄ አንቺ ምንም እኮ የለኝም በጣም ሞዴስ መግዣ የለኝም ታውቂያለሽ፣ ስራታችን የተቀመጥኩት የሆነ ነገር ቢያምረኝ መግዣ የለኝም የሆነ ነገር ሳስጭ ቴጂ ነው እንዲህ ምናምን እላታለሁ። እህቴ እኔ እናቴ ልጅ እንደምል በጣም ጓደኛዬ ከሆነች ካላት ወይኔ ጉዴ ረስቼው እኮ ነው እንኪ ምናምን ብላ ትሰጠኛለች። ረስታው ሊሆን ይችላል። ለምን እሷን ሳልጠይቃት ዝም ብዬ በራሴ ትርጉም ክፋት ነው ክፉ ስለሆነች ነው ያልሰጠችኝ። እኔ ግን ለእኔ ጊዜ ሰጠው። እኔ አንድን ሰው ክፉ ልለው ምችለው ጠይቄው እያለው እንዳለው እያወቁ እግር ላይ መሆኔን እያወቀ ጠይቄው ካልሰጠኝ ነው ክፋቱ ጨከነብኝ። እኔ ግን በሆኑ እኮ በሱ ቦታ አልጨክንበትም ነበረ ብዬ ማስበው ጠይቄው አፌን አውጥቼ ካወቁ ባለው እንዳለው እያወቁ ቦርሳው ስር ገንዘብ አይቼ እንዳለው እያወቁ ግን የለኝም ኢቨን እንዳለው እያወቁ ራሱ እንዳለው ገንዘብ እያወቁ ራሱ ያ ገንዘብ ሰው ባደራ ያስቀመጠበት ሊሆን ይችላል። እየሄደ ያለው ያንን ገንዘብ ለባለቤቱ ሊመልስ ሊሆን ይችላል። ወይ ያ ገንዘብ የህይወት ጉዳይ ሊሆን ይችላል።
እኔ ያለዛ ገንዘብ መኖር ነው አቡዬ። ስለዚህ ሁሌም ሰዎች ያሉበትን ሁኔታ ሳንጠይቅ ገባሽ ካፋችን ወጥቶ ያ ነገር ያ ሰው ጋር ሳይደርስ የዛ ሰው ምላሽ ሳይመጣ ግምት ብቻ ሰጥቶ መቀየም ትክክል አይደለም። አናቅም ያ ሰው በምን አይነት ሁኔታ ላይ እንዳለ። ያ ሰው ምናልባት ልብ ላይል ይችላል፣ ግዴለሽ ሊሆን ይችላል፣ ወይ አይምሮ ሌላ ቦታ ሊሆን ይችላል። ጠይቀ ነው እያለው እያወቀ ከጨከነብን ብቻ ነው ልንቀየም የምንችለው እንጂ ሳንጠይቀው በግምት አይሆንም። መጠየቅ ከዛ ምን አለችኝ መሰለሽ ነው አቡ አስጨርሽኝ መጀመሪያ ማለት ነው። ትጨርሳ ወይ ምሸት ትጨርስ ማለት እኔ ወለሷ ከዛማ ቆይ ሚሚ አልጨረሰችም። ስትጨርስ ሚሚ ታደርግልሽ ነው ወይ ምሸት አንቺ ትናገሪያለሽ? እሺ ከዛ ምን አለች ያልሰጠውሽ እኮ አንቺ ውስጥሽ ቅን ስለሆነ ለባለ ኢጃዛ ቤት ልጅቷ ወጪ ስለምታወጪ ነው አለችኝ። እሺ ይህን የወጪ ባወጣ ውስጥነቴ ባህርነቴ ነው እንጂ እንደ ሰው መያዝ አቅቶኝ እንደ ሰው መጨበጥ አቅቶኝ አይደለም። 20 ብር እኔ ደግሞ ምን ወጪ አርግቼ ብዬ ነው ወይ ለባለ ኢጃዛ ቤትና ወይ ደግሞ ለልጅቷ ለህፃኗ የምሰጣት? ምንም ነገር እጄ ላይ አንድ ድርሃም የለም። አንድ ጓደኛዋን ይዛ ሄደችና የሳምንት አለባት ሚዬ እኔና እንደ ታላቃይት አንድ ነገር ልንገርሽ፣ ይቅርታ እና ያየሁብሽ ነገር የሆነ ከሰው ጋር ስንጣላ ያንን ሰው ከሌላ ሰው ጋር ለማቀሳሰር መሞከር ጥሩ አይደለም። አንደኛ ከኢጃዛ እኔም አልወድም ሀብዬ፣ እኔ ራሱ አልወድም። እንዲወራ ራሱ አልወድም። ፕሊዝ በእድሜ በልጥሻለሁ እኔ በጣም እና እድሜን አክብሪና ቢያንስ ስሚኝ። ቅድም ይኸውልሽ እኔ በጣም ፖዘቲቭ ሰው ስለሆንኩኝ ይሄ በሰው ወሬ ምናምን ስለማላምን ደግሞ ፕሮፌሽናል ስለሆንኩኝ እንደ ሰክሰስ እንደ ድርጅት አምባሳደር እንጂ ብንቆርጥም አይደርሰንም ምናምን እባክሽ ብንቆርጠን አይደርሰንም ብንቆርጥም አይደርሰንም እያለች እምቢ እያለች እኔ ነኝ አሳምኜ ያስቆረጥኳት ምናምን ስትይ አይደርስሽም እንደዛ ከሆንማ ትኬቱ የሷን ምናምን የምል መስሎሽ አይነት ከኛ ጋር ከሰክሰስ ጋር ልታቀሳስሪያት ምናምን። ሰክሰስ ግለሰብ አይደለም ድርጅት ነው። ማንም ቢያማው ማንም ምንም ቢለው አይገርመውም። ወደፊት ብቻ ነው በቃ መስራት እየሰሩ ማሳየት እንጂ አይደለም። ቅድም ቀድመሽ ከኔ ጋር ልታቀሳስሪያት ሞከርሽ። ከዛ አሁን ደግሞ ከአከራይዋ ጋር ራስሽን ኖ ማለት ስለማንም ሳጠቅሺ የእናንተን ጓደኝነት እናንተ የብዙ ዓመት ጓደኛሞች ናቸው። ብዙ ይኸውልሽ ብዙ ነገር አሳልፋችሁ ዛሬ ባለሶስት መኝታ ቤት ኮንዶሚኒየም እናንተን በፍጹም ሊያጣላ አይገባም። ጓደኛሞች ናቸው። ይኸውልሽ አንድ ኢጃዛ ቤት ብዙ ዓመት አብራችሁ ኖራችሁ ብር ስትበዳደሩ ኖራችሁ ስንት ችግር አብራችሁ አሳልፋችሁ አንቺ ትንሽ አምባገነን እየሆንሽባት እኔ ከቅድም ጀምሮ ሳዳምጣችሁ ሚሚ ወይንሸት ላይ ትንሽ አምባገነን እየሆንሽባት ነው። እየተጫንሻት ስለሆነ አንቺን ፍራቻ ነው። ቅድም ራሱ ለእኔ ስልክ እንዳታነሽልኝ ብላ ቤቱ እንድትረከቡ ብላ እሺ በቃ ቤቱ ይሸጥም ካልሽ ይሸጥና እንካፈላለን ስትል ቮይሱን ስሰማ እዚህ ጋር በጣም ያሳዘነች። ቢኮዝ ጉልበተኛ እየሆንሽባት ስለ ሀቅ እናውራ ከተባለ ያላነሳውላት ሀቡ ስልክ ያላነሳውት እንግዳ የሀገር እንግዳ አለብን። የሀገር እንግዳ ማለት ነው። እና እዛ እንግዳ ስላለብን እዛኛው ክችን እዚኛው ክችን እየተመላለስኩ ነው እየሰራሁ እንደው ማለት ነው። ማየት ትችያለሽ። ሀብታቡ ላይ ያረኩኝ እየሄድኩ እየተመለስኩ እያየው አንቺ እንትን ላይ ነሽ ገና አልጀመረም ፕሮሰሱ ማለት ነው። ከዛ መጨረሻ ላይ ልክ ሊወጣ አካባቢ በቃ ስልኩን ትቼው ሄድኩኝ ወደ ስራ ቦታ። ሴትዮ ደግሞ መጣችና ተቆጣች። ስትቆጣ ተነስቼ ሄድኩኝ። በቃ ስልኩንም ተውኩት። በቃ ለእኛ ከደረሰ ይደወልልናል። ሲደወል ደግሞ ስልክ አይቼ እመልሳለሁ ብዬ ከዛ ልክ ስንት ሰዓት ነው ክላሴ የገባሁት? 3 ሰዓት ነው 4 ሰዓት ክላሴ ስገባ እግዚአብሔርን ሻውር እንኳን ሳልገባ ነው ድፍት ያልኩት ፍራሽ ላይ ማለት ነው። አቅቶኝ ማለት ነው። እሺ ቆይ እሺ ለወይንሸት እሷ ደግሞ ምን አለች? ቤቱ ቆይ እሺ ሽታ ከየት እንደሚመጣ አላውቅም። በጣም እየተረበሽኩ ነው፣ ይቅርታ አድርጉልኝ። ለወይንሸት ቤቱ ካላካፈልሽኝ ለሀቢባ ስልክ አላነሳላት ብለሻታል አላልሻት? ማስረጃ ምታቀርብ አሙል መንፈስ ቅዱስ አሐዱ አምላክ ሀቡ ይሄው የማየ እናቴ በህይወት የለችም የማየን ቀን ይስጠኝ አላልኩኝም። እሺ ወይንሸት ስልክ አላነሳላቸውም ከበመቀመስሚመጣ እኮ ሼር አድርጌልሻለሁ ግን እስቲ ፈልጌ ሼር አደርግልሻለሁ። ካርድ ልካልላት ወይ ትደውይላታለሽ ሰው ስላት መጀመሪያ አንቺ ካካፈልሽኝ ነው እንጂ እኔ ካርድ አለኝ እደውላለሁ፣ ግን መጀመሪያ ታካፊኛለሽ ብላኛለች። ግን ሪከርዱ ሼር ይሄንን ብቻ ብያለሁ፣ ይሄንን ቃል ብያታለሁ እንጂ ሌላ ነገር እኔ እንደዚህ ነው ምናምን ማለት አይደል እኮ ስም ባጠሪም ሀቢባ ባቲም እኛ ነን አይደል
እኔ እኮ ከሰክሰስ ነው። እኔ ነኝ አምባሳደር፣ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አምባሳደር እኔ ነኝ ኮንታክት ማድረጋችሁ። ቤት ሲደርሳችሁ እያንዳንዳችሁን ዋትሳፕ ላይ ደውዬ በጠራችሁ፣ ትኬታችሁን ላኩልኝ፣ ፕሮፋይላችሁን ላኩልኝ ብዬ እዚህ ጋር ማስገባችሁ እኔ ነኝ አይደል? ስለዚህ ለእኔ ነው ስልክ ያላነሳሽ። ሌላ የደወለ አካል የለም። እኔ ነኝ ደዋይ። ቀጥታም ደወልኩ፣ ዋትሳፕን ኮንታክት አልኩ። ማታ እኮ ደውዬልሻለሁ እኮ ማታ ደውዬልሽ፣ ደክሞሻል፣ ተኝተሻል። ሌሊት ስተኛ ጠብቀሽ ላይቭ ላይ እየተከታተልሽኝ ስለነበረ እየጠራ ሳታነሺ ቀርተሽ ስተኛ ጠብቀሽ ካኩለ ሌሊት በኋላ እኔ ማለት ነው እግዚአብሔር ይኸው ይቺ ጀንበር መሽታት እንዳለ እኔ ላይቭ ላይ ቁጭ አላልኩኝም። ሀቡ እኔስ እንግዳ አለብን፣ የሀገር እንግዳ አለብን። እንግዲህ አረቦች ቤት እንግዳ ሲኖር ታውቂያለሽ ምን ያክል እረዳለሁ። እሺ ችግር የለም። ለዛ ያለማሳት እኮ እንደዚህ ብያታለሁ ያልሽው ምኑ ነው? አላነሳላቸውም ካላካፈልሽኝ። እስኪ ምንድን ነው ያለችው? ወይን እሸት ላኪልኛ ቮይሱን። ምን አልሽኝ ሀቢባ? ካላካፈልሽኝ አላነሳም ስልክ ለነ ሰክሰስ ስልክ አላነሳም ያለችበትን ቮይስ ላኪልኝ እያልኩሽ ነው። እየፈለግኩ ነው ልላክልሽ። አይጠፋ ስትንከረፈፊ አሁን ጠፋ ልትይ ነው መተሽ። ወይ ሚሜት ነው የሄድሽው? አለሁ ሀብዬ አለሁ። እሺ አጭር ጥያቄ ሚሚዬ፣ ብሩን የከፈለው ማን ነው? ብሩ ከማን ኪስ ነው የወጣው? 2000 ብሩ መጀመሪያ ያው እሷ ከፈለቻ፣ ደሞዟ ስለደረሰ ከፈለች። አለቀ። ብሩን የከፈለው እሺ። እጣው በማን ስም ነው? ቁጥር ብቻ ነው ያንቺ አይደል? ስም የእናቷ ስም ነው። 2000 ብሩ ከእሷ ኪስ ነው የወጣው፣ ግን ያዘዝሽው አንቺ ነሽ። ስልክ ቁጥር በአንቺ ነው። እኔ እንዲህ ሰው የቆረጥኩላችሁ ከ87 ሰው በላይ በእኔ ስልክ ቁጥር ቆርጫለሁ። ለቤተሰቦችም፣ በእናት በአባቴ፣ በእህት በወንድሞቼ፣ በልጆቼ፣ በቤት ባለችኝ ረዳቴ፣ በባለቤቴ፣ በሰፈሬ ልጆች ኢትዮጵያ ስለሚኖሩ ለኢትዮጵያ ለሚኖር ሰው በኢትዮጵያ ቁጥር ማስቆረጥ ስለማይቻል በእኔ ቁጥር ቆርጬላቸዋለሁ። አሁን ቢደርሳቸው እኔ ያካፍሉ ልላቸው ነው። እናቴ ትሙት አልላቸው። ረዳቴ እቤት ያለችው ረዳቴ እህቴ ሀና ቆርጬላት ትኬቱን ሰጥቻት ላይቭ ተከታታይ ከወጣ አዲስ ስሚ ሲጠራ እንድትደሰት ማለት ነው። እዛው ላይቭ ላይ ስሟ ከተጠራ አይታ እንድትደሰት እንጂ እኔ በዋትሳፕ ነግራትና ላይቭ ላይ አመጣት ነበር። ሀና ቢደርሳት እኔ ቆርጬላታለሁ። ያውም ብሩም ከኔ ሆኖ በስሟ ነው እንጂ ቆርጬልሻለሁ ብዬ ስጦታ የሰጠዋት። ትኬቱ ከደረሰሽ ለራሰሽ ነው። እሺ ሀና ቆርጬልሻለሁ እንኪ ብዬ ሰጥቻት ነው የመጣው። በልጆቼ ስም ቆርጫለሁ። የሰፈሬ ልጆች ምናምን የቆረጥኩላቸው እነሱ ኢትዮጵያ ውስጥ ስለሚኖሩ መቁረጥ ስለማይችሉ የቆረጥኩላቸው ብሩን ሰጥተውኝ ነው። እነሱ ብሩን ከፍለው ነው አስገብተው ደረሰኝ ይልካሉ። የሰክሰስን አካውንት ሰጥቻቸው በሰክሰስ አስገብተው ደረሰኝ ልከው ደረሰኝና ስም ለእኔ ልከው እኔ በእኔ ስልክ ቁጥር ቆረጥኩላቸው። ቢደርሳቸው ማለት ነው እኔ ጋር ነው የሚደወለው። ቢደርሳቸዋል ግን እነሱን ነው ጠርቼ ላይቭ ላይ ማስገባቸው። ይኸው የተቆረጠው በእኔ ቁጥር ነው፣ ሲስተም ላይ የወጣው የእኔ ቁጥር ነው፣ ስም ግን የእነሱ ነው። ኢትዮጵያ ውስጥ ስለሚኖሩ መቁረጥ ስለማይችሉ እኔ ውጭ ስለምኖር በእኔ ቁጥር ቆርጬላቸው ነው ብዬ ለራሳቸው ሀቃቸው ነው፣ እድላቸው ነው። የእነሱ ስም ነው የወጣው፣ እድላቸው ነው። ገንዘቡን የከፈሉት እነሱ ናቸው። ግን ኢትዮጵያ ውስጥ ስለሚኖሩ በኢትዮጵያ ቁጥር መቁረጥ ስለማይቻል እድሉ ለስደተኞች ስለሆነ እኔ በእኔ ስልክ ቁጥር ቆረጥኩላቸው። ከዛ ደረሳቸው። ሲደርሳቸው በእኔ ስልክ ቁጥር ስለቆረጥኩላቸው ቤቱን አካፍሉ አልልም። ገንዘቡን የከፈሉት እነሱ ናቸው። ስሙ የእነሱ ነው። ለእኔ ምንድን ነው ስልክ ቁጥር ብቻ። ለእኔ ልክ ወይን እሸት ላንቺ እንደላከችው ስምና የእናታቸውን ስምና ደረሰኝ ልከውልኝ እኔ ሄጂ ከስተመር ሰርቪስ በዚህ ስምና ቆረጥልኝ፣ ይኸው እንካ ደረሰኝ፣ ይኸው በዚህ ስም ትኬት ቆርጠህ ላክልኝ ብዬ ልኬለት ቆርጦ ሲልክልኝ እኔ ትኬቱን ተቀብዬ ከከስተመር ሰርቪስ ወደ ባለቤቱ አስተላልፋለሁ። ትኬቱን ይዞ ላይቭ ላይ እንዲከታተል ማለት ነው። ከዛ ትኬቱን ይዞ ላይቭ ተከታትሎ ከደረሰው እኔ በዋትሳፕ ሄጄ የቆረጥኩልህ ደርሶሃል፣ ቲክቶክ ፕሮፋይልህን ላክልኝ፣ ትኬትህን ላክልኝ ብዬ አስገባዋለሁ። እከሌ እኔ ነኝ በቁጥሬ የቆረጥኩለት፣ ግን ገንዘቡ የሱ ነው፣ ስሙ የሱ ነው። አንቺ እኔ ብቆርጥልሽ ሚሚ ራስሽ ገንዘብ አስገብተሽ በእኔ ስልክ ቁጥር አንቺ ኢትዮጵያ ውስጥ ምትኖሪ ሆነሽ በእኔ ስልክ ቁጥር አንቺ ገንዘብ አስገብተሽ በሰክሰስ አስገብተሽ ደረሰኝ ልከሽልኝ ቁረጭልኝ፣ በእናቴ ስም ወይ በአባትሽ ስም በፈለግሽው ስምና ደረሰኝ ሰተሽኝ እኔ ሰክሰስ ከስተመር ሰርቪስ ስለላክሽኝ ብቻ ሄጂ በእኔ ስልክ ቁጥር ብቆርጥልሽ እጣው ቢወጣ የአንቺ የአባትሽ ስም ቢወጣ እኔ አንቺን ስለላክሽኝ
ገንዘብ ራስሽ አስገብተሽ ነው ደረሰኝ ላክሽልኝ። የኔ ገንዘብ አይደለም። ገንዘቡ ያንቺ ሆኖ ስሙ ያንቺ ሆኖ ስለ ላክሽኝ ብቻ ቤቱን አካፊኝ ብልሽ ታካፊኛለሽ? እውነት ሀቅ አልሰማሽኝም? ሚሚ ሰምቼሻለሁ። አዎ አካፍልሻለሁ። ኦኬ፣ አንቺ በጣም ደግ ስለሆንሽ ታካፊኛለሽ። እሺ፣ እኔ እስኪ የመጠየቅ መብት አለኝ? አንቺን እንድታካፊኝ የመጠየቅ መብት አለኝ? አለሽ? አዎ። ለምን? ጓደኛዬ እስከሆንሽ ድረስ ሚስጥራችን አንድ እስከሆነ ድረስ አካፍልሻለሁ። ታካፊኛለሽ። አንቺ በጣም ደግና መልካም ሰው ስለሆንሽ። እኔ ግን መብት አለኝ የመጠየቅ። እኔ አንቺን የመጠየቅ መብት አለኝ? ያኔ የለሽም? ያኔ መብት የለኝም። አንቺን የመጠየቅ ስለላክሽኝ ብቻ የመጠየቅ መብት የለኝም። ምክንያቱም ብሩ ያንቺ ነው፣ ላቡ ያንቺ ነው። 2000 ብሯ ያንቺ ናት። ይሉንታዬ አስቦ አንቺ ስለቆረጥሽልኝ፣ እኔ ደግሞ ይሉንታዬ ውስጤ ልቤ አስቦ እኩል ያንም ነገር እኩል አደርገዋል። አንቺ በጣም ደግ ስለሆንሽ እኮ ነው። አንቺ በጣም መልካም ስለሆንሽ ነው እንጂ መብት ግን የለኝም። እኔ መብት የለኝም የመጠየቅ። መብት ቢኖረኝ ገንዘቡ የኔ ቢሆን እኔ የከፈልኩበት ቢሆን ነው። ገባሽ? እኔ የከፈልኩበትን ራሱ አሁን እኔ ለሀና እኔ ከፍዬ ነው በብሬ የቆረጥኩላት። ግን ካፌ አንዴ ቃሉ ወጥቷል። ሀና ከደረሰሽ ያንቺ ነው። እሺ፣ ይሄ ከኔ ስጦታ ነው። ለሞዴሬተሮቼ ከኔ ገንዘብ ስጦታ ትኬት ቆርጬላቸዋለሁ። ለእያንዳንዳቸው ትኬታቸው ልኬላቸዋለሁ። ከኔ ስጦታ ነው የቆረጥኩላቸው። ስልክ ቁጥር የነሱ፣ ስም የነሱ፣ ገንዘብ የኔ ቢደርሳቸው እኔ በእኔ ስለቆረጥኩላ በእኔ ብር ስለቆረጥኩላቸው አካፍሉኝ ያላቸውም ስጦታ ነው የቆረጥኩላቸው። ከደረሳቸው እድላቸው ነው። አንቺ ግን መጀመሪያ ቃል የገባሽላት አንቺ ከደረሰሽ 200 ሺህ ልትሰጫት ነበር አይደል? ራሷ ተናግረዋለች። ወይ ንሸት ያንን እኮ ሀ ብለን የሰክሰስ ፕላስ ሲጀምር ነው። ሀ ብላችሁ ስትጀምሩ እኔ ከደረሰኝ ይህ አጉልህ ጓደኝነት ቢቀርባል። እሷ ደግሞ ከደረሰኝ ቃል አልገባም ማለች። እኔ ደግሞ ከደረሰኝ ይህን ያክል ቃል እገባልሻለሁ ብዬ አልኳት። እሷ ግን ይሄ ነው ያ ነው አልልም ብቻ ይውጣን ያለችው። ለምን? ስለማትፈልግ። አየሽ፣ ሀቀኝነቷ ይሄ ሀቀኝ ስለማትፈልግ አይደለም። ሀቀኛ ሰው ስትሆኝ ቀድመሽ ቃል አትገቢም። ሲደርስ ነው በተግባር የምታሳየው። ቀድሞ ቃል መግባት ጥሩ አይደለም። አንቺ አስቀድመሽ ከደረሰኝ 200 ሺህ እሰጥሻለሁ አልሻት። እሷ ደግሞ እኔ ይህንን ያ ነው አልልም ይድረስ መጀመሪያ እስኪ ያለች። አየሽ፣ የተረጋጋ ሰው አይቸኩልም፣ ቃል አይገባም እንጂ ክፉ ስለሆነች ምናምን አይደለም። ይሄ አምባገነንነት ነው። ሚሚዬ ትንሽ አምባገነንነት አለብሽ። ጓደኛሽ ናት እንጂ አልወለደች። ስለማታውቂኝ ነው እንጂ እኔ ውስጤ ባህር ነው። ምንም ነገር አላውቅም። ሀቡ እንደዚህ ነው እንዲህ ነው ብትይኝ እንኳ ማለት ነው ጌታ እዚህ ሊብ ላይ ራሱ ለመግባት ስንት እንትን አይቼ ነው የገባሁት። እግዚአብሔር ምንም የማውቀው ነገር የለኝ። ደግሞ ሰው አንዳንድ ሰው ጓደኛ ስለሆንን ብቻ የምን ሀዘን። ባለቤት የሞቱ ሀዘን ላይ ነበርኩ ታውቂያለሽ። ወይኔ አይዞሽ፣ አም ሶሪ። ስንት ጊዜ ሆነው? ሳምንት አለፈው። 15 ቀን ሊሆን ገና ትኩስ ሀዘን ላይ ነሻ። በቅርቡ 15 ቀን ሳይሞላ ባለቤትሽን አጥተሽ አሁን ይሄ ነገር እኮ ሊያስጨንቅሽ ሊያሳስብሽ አይገባም። የሚዬ አየሽ፣ ሁሉም ነገር አላፊ ጠፊ ነው ማሪ። አይዞሽ፣ አም ሶሪ ስለደረሰብሽ ሀዘን እጅግ በጣም እናዝናለን። ግን ጓደኝነት ማለት ግዴታ ጓደኛዬ ስለሆንሽ ብዙ ሚስጥር አብረን ስላለን እንዲህ ማድረግ አለብሽ እንደዚህ ኖ። ጓደኛ ራሷ ፈልጋ ካደረገች ታድርግ እንጂ እንጃ ኤክስፔክት ማድረግ ራሱ ከጓደኛ መጠበቅ ራሱ በቃ ጓደኛ ተደስቼ ይልሻለሁ እሳይ እንኳን ፈጣሪ ያደረገልሽ ይመችሽ ያርግልሽ ነው የሚባለው። ያኔ ፈጣሪ ላንቺ እጥፍ ድርብ ይሰጥሻል። ገባሽ? ይሄ ነው ያስደነግጥሻል። ይሄ የሚያስደነግጥ ነገር አለ። የምደነግጥ ይሄድኩኝ ነው። ለዛ ቤቱ እኮ ቢሸጥም ማለት ነው። ባለፈው የሆነች ቤሩት ላይ የወጣላት ልጅ አንደኛ ላይ ያላየሽ ምን ያስደነግጥሻል? ይሄ የሚያስደነግጥ ነገር አለ። የምደነግጠው አንዴ እኩል ከሆነ ነው እንጂ አንቺን ብትሆኚ ዛሬ ቆረጥሽ ወጣው ቢወጣ እኩል ነው የምትይው። ስለዛ እኩል ከሆነ አሁን እደውልላታለሁ። እኔ ካርድ አለኝ ሲጀመር እዚህ ጋር አንቺን ቢሆን የወጣልሽ ቢሆን ኖሮ አንቺ ቆርጠሽልኝ ቢሆን ኖሮ እየወጣልሽ የጋራ ነው የምትይው። ይህንን ጠንቅቀሽ ወቂ። እንደዛ ነው የምትይው። እርግጠኛ ነኝ እንደዛ ነው የምትይው። ሲጀመር አንቺ ቢሆን የወጣልሽ እንደዛ ነበር የምትይው ማለት ነው። ገብቶሻል? እዛ አሁን
ያለውን ነገር መፍጠር ለአንድ ክላስ ቤት ለአንድ ኮንዶሚኒየም ቤት እንደነግጫለሽ እንዲ አንቺ ምን ሆነሽ ነው? ባለ 3 መኝታ ቤት እንኳን የደረሳት ግጭ አላለባትም። አላየሻትም? ባለ 3 እኮ ነው የደረሳት ሚሚዬ። ባለ 1 መስሎሽ ነው? ከዛ በኋላ እኮ ነው ያወቅኩት። 1 መኝታ ቤት መሰለኝ። ባለ 3 ሲሆንብሽ ነው አንቺም እንትን ያልሽው። በቃ አካፊኝ ያልሽው ባለ 1 መስሎሽ ነበር። አይ እንደዛ ያለችኝም እሷን መጀመሪያ እንደውም ባለ 1 መኝታ ቤት ነው መሰለኝ ይሄ ነገር መጀመሪያ አጣሪ ብላ አለች ትል ጊዜ። ከዛ ሊብ የለቀቅሽውን እንትን ገብቼ ሳየው ከዛ ነው ያወቅኩት ማለት ነው። ባለ 3 ነው። 3ኛ ዕጣ ባለ 3 መኝታ ቤት ነው የደረሳት። እና አሁን አንቺ አመንሽ ዕጣው የእሷ መሆኑን? ያኔ እንግዲህ ሀቡ እንዴት ያለሽ እንግዲህ አንቺ ነሽ የምትገላግኝ። እኔ ሳልሆን ህዝቡ ነው የሚገላግለው። ህዝቡ ከቅድም ጀምሮ እያለ ነበር። ህዝቡ ሆይ እዚህ ያላችሁ 6300 ሰዎች ወይንሸትና ሚሚ የብዙ ዓመት ጓደኛሞች ናቸው። ወይንሸት ገንዘብ ራሷ አስገብታ ወደ ሰክሰስ ደረሰኝና የእናቷን ስም ልካ ለሚሚ ትኬት ትቁረጭልኝ አለቻት። ሚሚም ከስተመር ሰርቪስ ሄዳ 3 ትኬቶችን ቆረጠች። 4000 ብር የራሷ የሚሚ ነው፣ 2000 ብር የራሷ የወይንሸት ነው። አሁን 3ኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ወጣ። የማን የወጣው? የወይንሸት በእናቷ ስም የተቆረጠው። ሚሚ ምን አለች? እኔ ስለሆንኩኝ ሄጄ የቆረጥኩልሽ አንቺ ብሩን ብትከፊም ስሙ የእናትሽ ቢሆንም ገንዘቡ የአንቺ ቢሆንም ግን እኔ ልከሽኝ እኔ ስለሆንኩኝ ሄጄ ከስተመር ሰርቪስ ሰክሰስ ጋር የቆረጥኩልሽ ቤቱን አካፊኝ እያለቻት ነው። ከትናንት ጀምሮ ለእኔም ስልክ ስታነሳልኝ አልነበረ ሚሚ። ምክንያቱም ወይንሸት ቃል እስክትገባላት ድረስ እንደምታካፍላት ወይንሸትም ለእኔ እንድታነሳልኝ ብላ አካፍልሻለሁ ብላ ቮይስ ቃል ገብታላት ሚሚም ያንን ቮይስ ለእኔ ልካልኛለች። ያንን ቮይስ ማስረጃ ከያዘች በኋላ ለእኔ ስልክ ለማንሳት ፈቃደኛ ሆናለች። እናም አሁን ቤቱ እየተጣሉበት ነው፣ እየተከራከሩበት ነው። ሚሚ ሽጠሽ ብሩን እኩል እንካፈል፣ የኔ እናትና የአንቺ አባት ሄደው ሰክሰስ ጋር ተሸጦ እኩል ብሩ ግማሹ በእኔ እናት ስም፣ ግማሹ በአንቺ እናት፣ ግማሹ በእኔ አባት ይግባ ነው እያለች ያለች ሚሚ። ወይንሸት ደግሞ ገንዘቡ የኔ ስሙ የእናቴ ቤቱ የራሴ ነው ነው እያለች ያለች። ስለዚህ ቤቱ የማን ነው? በአማርኛ በጽፉት ደግሞ ሞር ቤተር ጋይስ አንብቢ ሚሚ ምን ይላል ህዝቡ ነው። እኔ አብዬ ይቅርታ አድርጊልኝና ማለት ነው አንዲት ነገር አልተማርኩኝም። እኔ ይሄ ነው ያ ነው ማልልሽም። ምንም የማውቀው ነገር የለኝም። አታነቢም? እሺ አማርኛ ታነቢያለሽ? ወደ አማርኛ ይቀይሩት። ምንም አልሞክርም። እንደውም ትንሽ ኦሮመኛ ነበር የምሞክረው። እሱ ራሱ አሁን ከአይምሮ ውስጥ ጠፍቷል። ምንም አታነቢ ከሆነ እኔ ላንብብልሽ። 2000 ምናምን ህዝብ ቆይ 2100 2046 2180 ኦልሞስት ያለው ህዝብ በጠቅላላ እየጻፈ ያለው ወይንሸት ቤቱ የወይንሸት ነው ነው እያለ እየጻፈ ያለው። አንቺ ማንበብ ካልቻልሽ እኔ ላንብብልሽ። በእንግሊዝኛ ነው እየጻፉት ያሉት ጋይስ። በአማርኛ ጻፉ። በአማርኛ እንግሊዝኛ ማንበብ አልችልም እያለች ነው ሚሚ። በአማርኛ ጻፉት። በአማርኛ ጻፉት ጋይስ። ቤቱ የወይንሸት ነው ካላችሁ በአማርኛ ቤቱ የወይንሸት ነው ብላችሁ ጽፋችሁ ታይምስ ይሁን። ግን ይሄ ለሌሎቻችሁ ትልቅ ትምህርት ነው። ቤት ትኬት ስትቆርጡ በራሳችሁ ስም በራሳችሁ ስልክ ቁጥር ቁረጡ። ለሌላ ጊዜ ወይ ሲደርሳችሁ አካፍሉኝ የማይል ሰው መርጣችሁ አስቆርጡ። ኢትዮጵያ ውስጥ የምትኖሩ ሰዎች እኔ በበኩሌ ለማንም ሰው በቆርጥ ቃሌ ነው። ወደፊትም መቼም ቆርጬ የላቸው የደረሳቸውን ሰዎች አካፍሉኝ ስል አታዩኝም መቼም ኔቨር። ሁሉም የራሱን እድል ነው የሚበላው። እድሉ ነው ስሙ የወጣለት ያሰው ለስሙ ይወጣለት። በአንድ ስልክ ቁጥር እኮ 50 ትኬት እኔ በአንድ ስልክ ቁጥር እኮ 87 ትኬት ቆርጫለሁ። ኢትዮጵያ ውስጥ ለሚኖሩ ዘመድ አዝማዶቼ በጠቅላላ ቆርጫለሁ። አንዳቸውም ቢደርሳቸው በፍጹም አካፍሉኝ አልልም። ስልክ ቁጥሩ የኔ ስለሆነ ብቻ ብሩ የነሱ ስሙ የነሱ ሆኑ። ይህን የተፈጠረው ወይንሸትና ሚሚ መሀል አሁን የወይንሸት ባለ 3ኛ ዕጣ ነው። ባለ 3 መኝታ ቤት 1ኛ ዕጣ የወጣላትም ሰልዋ እንደዚህ አይነት ችግር ተፈጥሯል። በጓደኛዋ ልጆች ስም ቆርጣ ጓደኛዋ በልጆቼ ስም የቆረጥሽው አካፊኝ እያለቻት ነው። የእነሱን ገና አልሰማንም ብር ማን እንደከፈለ። ኔትወርክ እያስቸገራት ነው። ሰልዋና አብዱልጀዲድ ነው የልጆቹ ስም።
አንደኛ ዕጣ ባለ 3 መኝታ ቤት ይወጣላት። ይኸው ጸብ ላይ ናቸው እነሱ፣ እየተጨቃጨቁ ነው። በልጆቼ ስም ስለሆነ የቆረጥሽው የልጆቼን እድል ነው የወሰድሽው፣ በልጆቼ ስም ስለቆረጥሽው ለእኔ ነው የሚገባው ቤቱ እያለቻት እና በጣም ያሳዝናል። ያው አሁንስ አማርኛውን ማንበብ ትችያለሽ ሚሚ? ከላይ ቦግ ብሎ የሚታይሽ ታይምስ የሚወጣው ቤቱ የወይን እሸት ነው ነው የሚለው አንብቢ። አቡ ከዩኤስ ይቻላል ያልሽ? ከየትም ቦታ ይቻላል ውዴ። ከኢትዮጵያ ብቻ ነው ማይቻልም። ኢትዮጵያ ውስጥ የሚኖር ሰው ብቻ ነው መቁረጥ ማይችሉ። ስደት ከኢትዮጵያ ውጭ ያለ ሁሉ ጅቡቲም ያለ ኤርትራም ያለ ሁሉም ቦታ ያለ ኢትዮጵያዊ በጣም ለመቁረጥ አንደኛ ኢትዮጵያዊ መሆን፣ ሁለተኛ ስደት ላይ መገኘት ነው የሚጠበቅባቸው። እሺ ሚሚዬ አንብቢ እንጂ የእኔ እናት አንብቢና ንገሪኝ። ራስሽ እንድትፈርጂ ነው የምፈልገው እኔ። ሚሚ አቤት አንብቢና ህዝቡ ምን እንደሚል ንገሪኝ። አብዬ ይኸውልሽ፣ እኔ አሁን አንድ ቃላት የምልሽ ነገር አለ። ከጠዋት ጀምሬ ስራ የምትሰራው አይደለም ሴት ዩኒት ወዲህ ወዲያ እያለች ያለችው። ስለዛ እሷ አሁን ምን እንደምትል ይሄ ነገር እኔ ነኝ በእኔ ስም ነው የተቆረጠው። ያወሩ ደርሶ እሷ ከፍላለች። ስለዛ የሆነ ነገር ትበልና ከዛ በኋላ እንደሚሆን በአንቺ ስም አይደለም ሚሚዬ፣ በእናትየው ስም እያልሽ አስተካክዩ። በእናትየው ስም እኮ በእናቷ ስም ነው የደረሰው። ያው እጣው በእናቷ ስም ስለደረሰ ግን አዛዡም ሁሉም ነገር እኔ ስለሆንኩኝ በዛን ሰዓት እኔ ነኝ ያስነሳዋትም እኔ ነኝ እንትን የሚያልኩት። እሷ ይሄ ይገባታል የምትለውን ነገር እናንተ ላይ ቃል ትግባና እኔ ወደ ስራዬ ልሂድ። እሺ ወይን እሸት ቃል የምትገቢው ነገር አለ? እኔ ብሩ ያንቺ ቢሆንም ስሙ በእናትሽ ቢሆንም እኔ ስለሆንኩኝ እንቁረጥ ያልኩሽ እኔ ስለሆንኩኝ ሄጄ ሰክሰስ ጋር ያሰስኩኝ ክፈይም ብላ እኔ ብር የለም እኔ ጋር ክፈይ ብላ የሚያስከፈለችኝ እኔ ራሴ ስለሆንኩኝ እሷ ያው ደሞዝ ስለደረሰ ከራሷ ላይ ስለከፈለች ነው እንጂ እና ቆይ አታወናብዱ። ቆይ ሚሚ የከፈለችው እሷ ናት። ግን አንቺ ልትከፊ ተነጋግራችሁ አውርተን ጨርሰናል። አዎ ደሞዟ ወጣ እኮ ደሞዟ ወጣና እሷ ከፈለች። ስለዚህ ስለከፈለው አካል እናውራ። አዎ ደሞዝ ባይወጣ ኖሮ አንቺ ልታበድሪያት አንቺ ልትከፊ ነበር። ግን ደሞዝ ስለወጣ ስለከፈለች ስለተከፈለው ነው የምናውራው። ስለዚህ ገንዘቡ እሷ ናት የከፈለችው፣ ከእሷ ኪስ ነው የወጣው። ግን ሀሳቡን ያመጣሽው መጀመሪያ መተሽ እንቁረጥ ያልሻት አንቺ ነሽ። ከዛ ብር የለኝም መቁረጫ ስትልሽ እስከዛሬ ቆርጬ አልደረሰኝም ስለዚህ አልቆርጥም በቃ ስትልሽ ብር ከሌለሽ እኔ ያበድርሻለሁ ብለሽ አሳምነሻት። ከዛ እሺ ልታበድሪያት ተስማምታችሁ በመሀል የእሷ ደሞዝ ስለወጣ ሳታበድሪያት ሳትከፊ ደሞዟ ስለወጣ ደሞዟ ስለወጣ እሷ ከፈለች። ስለዚህ እሷ ስለከፈለች አንደኛ እሷ ከፈለች አንቺ ብታሳምኛት፣ ሁለተኛ እሷው ደረሰኝ ራሷ ሄዳ ከፍላ ደረሰኝ አምጥታ ሰታሽ። አንቺ የአንቺ ስራ ምንድነው? ደረሰኙን ተቀበልሽ፣ የእናቷን ስም ተቀበልሽ እና ደረሰኝና ስም ይዘሽ ሄደሽ ሰክሰስ ከስተመር ሰርቪስ አዘዝሽላት ትኬቱን። ከዛ ትኬቱን ቆርጦ ሲልክልሽ ትኬቷን ላክሽላት አይደል? አዎ። ስለዚህ አሁን አንቺ እያሻት ያለሽው እኔ ሀሳቡን ስላመጣው ትኬት እንቁረጥ ብዬ እኔ ላበድርሽ ተነጋግረን ደሞዝሽ ደርሶ ሳላበድርሽ ቀርቼ ራስሽ ስለከፈልሽ ከፍለሽ ደረሰኝ ልከሽልኝ ደረሰኝና የእናትሽን ስም ይዤ ሄጄ ሰክሰስ ጋር ትኬት ስለቆረጥኩልሽ ስለተላኩልሽ እንደ የምታስቢልኝ ነገር ካለ እዚሁ ቃል ግቢልኝ ነው አይደል? እሺ ወይን እሸት ተናገሪ። እኔ ማለት ነው ሀቢባ ጓደኛዬ ናት፣ እወዳታለሁ። ግን እንደዛ ታደርገኛለች ብዬ አላሰብኩትም። እኔ የውስጤን ያሰብኩት ነበረ እሷ እንደዚህ ባታረገኝ። ትላንትና እኮ እኔ ለራሴ እኔ አረብ ሀገር ነው ያለ ቆሜ ውዬ ሰርቼ ብር ላገኝ ነው መሰራ። ግን ይሄ ነገር ህጣ ደረሰ ሲባል መቼም ሰውነት ትደነግጫለሽ። ደነገጥኩና ሪከርድ ሳረግለት አሾፈችብኝ። ጓደኛዬ ብትሆን እውነት የምትወደኝ የምታከብረኝ ቢሆን እንደዛ አታሾፍብኝም ነበረ፣ እንደዛ አትደራደረኝም ነበረ። ስለዚህ እኔ ምንም ነገር ያን የማረግለት ነገር የለም። እሷ እንደዚህ ባታር ደረሰኝ ብለሽ ወይ ስታረጊ ለምን ያስደነግጥሻል? ብርቅ ነው እንዴ ምናምን ያለችሽ ወይስ ነው? ያሾፈች ነበረ። ከዛ አስገድደኝ ሳልሆን ሳትጠይቀኝ ይሸጥ ብላ አስገድደኝ እሺ አልኩት።
ይሄን ሁሉ አድርጋኝ እኔ ምንም ነገር ላድርግለት አልችልም። ይቅርታ አድርጉልኝና ረጋግጣኝ ማለት ነው። ሰምተሻል ሚሚዬ? ባታስጨንቀኝ። አየሽ ሪም ጋ እኮ የሆነች ልጅ ወርቅ ደርሷት ለጓደኛዋ አካፈለቻት እኩል እኩል። ስለዚህ አንቺ እኔም ቢደርሰኝ እኩል አካፍልሽ ነበር። ስለዚህ እኩል አካፍኝ። ቤቱ አየሽ አንደኛ ዕጣ የወጣላት የደንቢዋ 5,500,000 ሰክሰስ ሰጣት። ስለዚህ እናቴና አባትሽ አንድ ላይ ሄደው ቤቱን ለሰክሰስ ለራሱ ሽጠውለት ገንዘብ ተቀብለው እኩል እንካፈል ብላ ባታስፈራራኝ ባታስገድደኝ ኖሮ ላደርግ ያሰብኩት ነገር ነበር እንደ ጓደኛ። ግን እሷ በጉልበት ስለመጣችብኝ ልታስፈራራኝ ስለሞከረች ሲደርሰኝ ራሱ እንደ ጓደኛ ስላልተደሰተችልኝ እንኳን ደስ አለሽ ጓደኛ እሳይ እንኳን አረገልሽ ልትለኝ ፋንታ አላገጠችብኝ። ምንድን ነው ቤት ብርቅ ነው እንዲህ ምን ያስደነግጥሻል? ተረጋጊ ምናምን አለችኝ። ስለዚህ እንደዚህ ከሆነ እኔ ምንም አልሰጥም። በሰላም በፍቅር በጓደኝነት ቢሆን ግን ለራሴ ላደርግላት ያሰብኩት ነገር ነበረ ብላለች። ይኸውልሽ ሀቡ እሷ ማለት ነው እንኳን ልታረግ አይደለም አንድ ድርሃምም እንኳን ሰንዝራ ለመስጠት እሷ ቁጤ አትልምና ማለት ነው። ቁጤ አትልምና ይስማላት ይባርክላት ትውሰድ። እኔ ከራሴ አውጥቼላታለሁኝ። እሷ ግን አንዲት ነገር ለማድረግ አበደን እዚህ ጋር አትወድም። ስሙኒ አንድ ድርሃም ለማውጣት አትወድም። እኔ አውቃታለሁ ሲጀመር ስለማውቃት ታዩ ችግር የለውም። እኔ አደረገችልኝም አላደረገችልኝም እግዚአብሔር ነው የሰጣት ይሁንላት። ግን ይሄ ነገር በራሴ ስም ነው። ይሄ የሆነውም ራሴ ያደረኩት ነው። ይሄ ማለት ነው የደረሳትም እኔ ስላደርኳት እኔ ስለነገርኳት እኔ እንደዚህ ስላልኳት ነው እንጂ እሷ ያሰበችው ነገር አበደን ምንም ነገር የለም። ያስነሳዋትም ራሴ ነኝ። ቁረጪ ችግር የለውም እኔ ጋር ብር አለ ያልኩትም እኔ ነኝ። ስለዛ በዛ መሀል ደሞዟ ደረሰ፣ ደሞዟን ከፈለች። ካላስ አሁን ማለት ነው ችግር የለውም። አሁን እኔ አሁን ሀብዬ ይኸውልሽ ሚሚዬ ፈጣሪ ለወይንሸት ይህን ነገር ስላሰበ ፈጣሪ አንቺ ሄደሽ ቁረጪ እንድትያት አደረገ። ይህን ያደረገው ፈጣሪ ነው። አንቺን እንደ መልአክ ነው ፈጣሪ። አዎ ይኸውልሽ ሚሚዬ ስሚኝ፣ ፈጣሪ እራሱ ከምድር ወርዶ አይደለም የሚያደርገው። አንድ ነገር ሲያደርግ በሰዎች ነው። ፈጣሪ ለወይንሸት ስላሰበ አንቺን ላከና ሰክሰስ ጋር ትኬት እንቁረጥ እንድትያት አደረገ። ከዛ እሷ ደግሞ እባክሽ ተይኝ አልቆርጥም፣ ከዚህ በፊት ቆርጬ አልደረሰኝም፣ አልቆርጥም፣ አሁን ብርም የለኝም አለችሽ። ስትልሽ እኔ ያበድርሻለሁ አልሻት፣ ገፋሻት። ለምን? ፈጣሪ ስለላከሽ። ገብቶሻል? ፈጣሪ ስለጻፈው ለወይንሸት ይህን ነገር ስለጻፈው እሷ ብትከራከርም እሷ የለኝም አልቆርጥም ብትልም አንቺ ፑሽ እንድታረጊያት አበድርሻለሁ ቁረጪ እንድትያት አደረገ። ከዛ ልታበድሪያት ነበር አንቺ ግን ደግሞ ፈጣሪ ከራሷ ላብ ከራሷ ሀቅ ይሄ ነገር እንደሚመጣ ቀድሞ ስለሚያውቅ ከራሷ ሀቅ ከራሷ ላብ እንዲቆረጥ ስለፈለገ ሳታበድሪያት ሳያመቻችልሽ ደሞዟ እንዲደርስ አደረገ። ለምን? የእያንዳንዳችንን ልብ ፈጣሪ ቀድሞ ያውቃል፣ በደንብ ያቀናል። ከፈጣሪ በላይ የሚያቀን የለም። በእሷ በአንቺ ገንዘብ ተቆርጦ ቢሆን ኖሮ ዛሬ እዚህ ቤት ቅያማ ቆሞ ነበር። የመጨረሻ ጸብ ነበረ። ግን ፈጣሪ ይሄ ነገር ቀድሞ እንደሚመጣ እንደሚደርሳት ፈጣሪ ቀድሞ ያውቃል። ጽፎታል። ወይንሸት ሲደርሳት እንደምትባሉበት ፈጣሪ ቀድሞ ያውቃል። ስለዚህ ይህንን ነገር ደግሞ ለመከላከል ፈጣሪ ቀድሞ ደሞዟ እንዲደርስ ወይንሸት አደረገ እና ከራሷ ከላቧ ከደሞዟ እንድትቆርጥ አደረገ። ገባሽ? እንደገና አንቺ በሌላ ስም አንቺ በቤተሰብ ስም አይደለም በመላእክት ስም መሰለኝ የቆረጥሽው አይደል? ማሪ አንቺ ሁለት ትኬቶች በምንና በምንድን ስም ናቸው? አንድ በእናቴ አንድ በኪዳነ ምሕረት። ኦኬ አንቺ አሁን በኪዳነ ምሕረት ስትቆጪ እሷ ወይ በገብርኤል ወይ በማርያም ቆርጣ ቢሆን ኖሮ አንቺ አሁን ማርያም ገብርኤል የሁሉም ነው አይደል? አንድ ሰው ብቻውን የኔ ነው ማለት አይችልም አይደል? ያንቺን አይደለም ያንቺን በማርያም ቆርጬ የኔን በገብርኤል ነው የቆረጥኩት ብለሽ ትያት ነበር። ገባሽ? በምንም አይታወቅማ። ግን በእናቷ ስም እንድትቆርጥ አደረጋት ፈጣሪ። የእናትሽ ስም የኔ ነው ልትያት አትችይም። ማርያምን ግን የኔ ነው ልትያት ትችያለሽ። ማርያም የሁሉም ስለሆነች በገብርኤል ብትቆርጪ ገብርኤል የሁሉም ስለሆነ የኔ ነው ልትያት ትችያለሽ። ግን ፈጣሪ ይሄንን ሁሉ ነገር ላቧ ሀቋ ርስቋ ስለሆነ ወደ እሷ ስለላከው ይህንን ሁሉ ቀድሞ አዘጋጀላት እና እጣው በእናቷ ስም እንዲወጣላት አደረገ። ብሩንም ከአንቺ ሳትበደር ደሞዟ ደርሶ እንድትከፍል አደረገ። በራሷ በደሞዟ በላቧ በሀቋ እንድትከፍል አደረገ። ስለዚህ ይህን ነገር ያመቻቸው ያዘጋጀው ፈጣሪ ነው። እድሏ ነው። አንቺ ልትደሰችላት ይገባል። እንደ ጓደኛ አብራችሁ እንደ መብላታችሁ እንደ መጠጣታችሁ ምንም ልትጠብቂ አይገባም። ጓደኛሽ ናት። አንቺ ባልሹ ደረሰላት። እሳይ እሳይ። እንኳን እኔ ለጓደኛዬ ሰበብ ሆንኩኝ። ለጓደኛዬ ባለሶስት መኝታ ቤት የቤት ባለቤት እንድትሆን እኔ ሰበብ ሆንኩ። እኔ ጓደኛዬን ቁረጭ ብዬ አስታውሻት እድሜ ልኳን እኮ አሁን አንቺ
ባትመቀኝባት እንደዚህ አካፊን ብለሽ ግግም ብለሽ ባትጣሉ እድሜ ልኳን እዛ ቤት ውስጥ እየኖረች አግብታ ልጆቿን እያሳደገች እድሜ ልኳን ይሄን ቤት ከየት አመጣሽው መች ሰርተሹ ነው ስትባል ሁሌ አንዲት የተባረከች ጓደኛዬ ሰክሰስ ጋር ትኬት ቆረጭ ብላኝ በእሷ ምክንያት እሷ ነግራኝ ቆርጬ ነው የደረሰኝ ቤቱ እያለች እድሜ ልኳን ትመርቅሽ ነበር። እድሜ ልኳን ቤቷ እንግዳ በመጣ ቁጥር ስለ ቤቷ ሲነሳ እድሜ ልኳን እያነሳችሽ ታስመርቅሽ ነበር። አሁን ግን እድሜ ልኳን ምቀኝነትሽን ነው የምታስታውስ። እንደተመቀኘሽባት እንዳልተደሰትሽላት ደረሰኝ ብላ ስትነግርሽ ደግሞ ለቤት ታቅም አየሽ አይደለም ማለት የነበረብሽ እሳይ ጓደኛዬ እንኳን አረገልሽ አይደለም በደሞዟ ከፍላ አንቺ አበድረሻት ራሱ ብትከፍል እኔ እድሜ ልኳን አንቺ ጓደኛዬ ባበደረችኝ 2000 ብር የቤት ባለቤት ሆንኩ ብላ አንቺን ስታመሰግንሽ ሞተሽም ስታመሰግንሽ ትኖር ነበር። ስለዚህ ፈጣሪ ለእያንዳንዳችን የጻፈልን ነገር አለ። ለአንቺም የተጻፈ ነገር አለ። የአንቺም እድል ይመጣል አለ ፈጣሪ ጋር ተመዝግቧል። ስለዚህ ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። ለአንቺም የተሻለ ነገር አዘጋጅቶልሻል። አሁንም ቁረጪ፣ አይታወቅም። ፈጣሪ ለአንቺ ደግሞ በሚቀጥለው ባለ 3 መኝታ ቤት ይደርስሽ ይሆናል። 2 ጣስ ቢደርስሽ ምን ታውቂያለሽ? ለጓደኛሽ ያደረግሽውን ነገር አይቶ ፈጣሪ ለአንቺ ደብል ይከስሽ ይሆናል። እሺ። እና አንቺ አሁንም አንቺ ነሽ ምክንያት፣ አንቺ ነሽ ሰበብ። ወይንሸት የቤት ባለቤት ለመሆኗ ሰበቧ፣ ምክንያቷ አንቺ ነሽ። ሁሌም ስታመሰግንሽ ትኖራለች። ጓደኝነታችሁ ባይቀጥል እንኳን ሰላም ሁኑ፣ ተጠያየቁ። በሩቁ ግን እሺ፣ እንዳትጣሉ። በሩቁ ተጠያየቁ፣ ተደዋወሉ። በሩቁ አብራችሁ እንድትኖሩ ግን አልመክራችሁም። የኢጃዛ ቤት ስቲል አብራችሁ ከሆናችሁ ሌላ ኢጃዛ ቤቱ የጃዛ ቤት አልሄድም። ተሻል ኢጃዛ ቤት እሷም የጃዛ ቤት አትሄድም፣ እኔም የጃዛ ቤት አልሄድም። አዎ፣ ግን በቃ እንደዚሁ በሩቁ ተጠያየቁ። አገር ቤት ትተዋወቃላችሁ። አካባቢ አንድ አካባቢ ናችሁ። እንተዋወቅም ሀቢበት የጃዛ ቤት ጥሩ በቃ እና ውሸትን እንኳን ደስ አለሽ በያት ሚሚዬ። እንኳን ደስ ያለሽ፣ ፈጣሪ ይባርክልሽ፣ እንኳን አረገልሽ ጓደኛዬ በያት። እኔ እኮ እንኳን አረገላት ግን ማለት ነው ሀቡ እዚህ ጋር እሷ በቃ አለ አይደለ እንደዛ ስልክ አላነሳችልኝም ምናምን አውቃ ነው ለእኔ ተንኮል አስባ ነው ምናምን ብላ ነው የወሰደችው እሷ ማለት ነው። ግን እግዚአብሔር ይመለከታል እኮ በቃ አሁንም ከልብሽ ተደሰችላት። በቃ ካልሆነ ፈጣሪ ያንቺን እድል ይዘጋብሻል። ምቀኝነት እድልን ይዘጋል። እናቴ ትሙት ለሰዎች ማለት ነው። ልንገርሽ ሚሚዬ አንድ ነገር ልንገርሽ። ፈጣሪ ለሰዎች ስንደሰት፣ ለጎረቤት ለጓደኛ መልካም ነገር ሲያገኙ ስንደሰት ለእኛ እጥፉን ይሰጠናል። እማዬ ትሙት ተደሰች። ለሰዎች እሳይ እሳይ እንኳን አረገላቸው ወይ ተደሰች። ስትደሰች ፈጣሪ በአንቺ ይደሰትና ለአንቺ የተሻለ ነገር ይሰጥሻል፣ እጥፉን ይሰጥሻል። ስለዚህ አሁን ከልብሽ ተደሰችላት። በቃ ሴጣንን አትስሚ። ሴጣን እኮ ነው ምቀኝነት። ሴጣን እንድንቀና ያደርገናል፣ በጓደኞቻችን እንድንመቀኝ። ይሄ ሴጣንን ወደዛ አልሰማህም በይውና ወይንሸትዬ ጓደኛዬ እሳይ እንኳን አደረገልሽ ፈጣሪ እሳይ፣ አሁንም ይጨምርልሽ ባለሽ ላይ በያት። ወይ አሁንም እንኳን አደረገልሽ እግዚአብሔር ይጨምርልሽ። አሚን። ለአንቺም እጥፍ ድርቡን ይስጥሽ ፈጣሪ። ወይንሸት ይኸው ሚሚ መልካም ምኞቷን ተመኝታልሻለች። እሺ እናቴ አመሰግናለሁ። ግን እኔ በዚህ አይነት አልጠበቅኩም ነበረ ከሷ። እመቤቴን በጣም ነው ውስጤን አመመኝ ከምንም በላይ ማለት ነው። በተለይ ሀቢባ ያሾፈችብኝ በጣም ውስጤን አሳመመኝ። ሌላ ነገር አይደለም፣ አሾፈችብኝ። እኔ ስራ አላቁም፣ ሰዓቱም ይወጣ እንደ ድሮ መስሎኝ ቶሎ ስራዬን ጨርሼ መጥቼ ቲክቶክ ስከፍት የአንቺን ቪዲዮ ሰማሁት። አንቺ ስትይ እናቴ ስም ማለት ነው። ቶሎ እሷ ጋር ደወልኩት። ስደውል አታነሳልኝም። አዎ ስራ ላይ ነኝ ብላለች። ችግር የለም ግን ከዛ ወዲህ ሪከርዶቼን አዳምጣ አይተሻል፣ ሪከርዱን ሳቀችብኝ። ሌሊት ሙሉ አልተኛሁትም። እመቤቴን ነው የምልሽ። ለምን ተሰማኝ። በቃ እንደውም እኮ በጣም ነው ቅብርር ነው ያለችብኝ። በጣም እንደውም አንድ ቀን እንኳን አብረን የተቀመጥንም ሰውም አልመሰላትም። ዛሬ እኔን ክፉ አደረገች። ምን አደረግ ችግር
ወይን እሸትዬ ሴጣን ይኸውልሽ፣ ሴጣን እንድንቀና ያደርገናል። ሴጣን ባለጌ አይደል? መጥፎ አይደል? ሴጣን እሱ ነው። አንቺ ቤት አንቺ አይ ነው ከጓደኝነትሽ እሷ እንቁረጥ ብላሽ ቆርጠሽ ስለደረሰሽ በጣም ደስ ብሎሽ ሩጠሽ ደስታሽን ለማካፈል ነው ዋግተሽ ሄደሽ ቶሎ ሄደሽ ቮይስ ያደረግሽላት በደስታ ከዛ ከእሷ የጠበቅሽን ጩኸት ደስታ ምናምን ሳቅና ማሽሟጠጥ ምናምን ስታጣጥልብሽ ልብሽ ፍስስ አለ። አንደርስታንድ እኮ ግን ይሄ እንድታረግ ያደረጋት ሴጣን ስለሆነ ሴጣን ደግሞ ባለጌ አሳሳች ስለሆነ ሴጣን ይቃጠል። አንቺ ይቅር በያት ጓደኛሽን እና ባለበት ፈጣሪ በላከልሽ ጸጋ ተደሰች። እግዚአብሔር ይቅር ይበላት። እኔ ምንም እንትና እምል ነገር የለም ሀቢብ በቃ እሺ። እና ሚሚዬ ቮይስ ላኪልኝ ዋትሳፕ ላይ ቁጥሩ የቆረጥሽበት ቁጥር ምንድን ነው? አንቺ ኦርደር ያደረግሽው ትኬቱን ለወይን እሸት እንደሆነ ቮይስ ላኪልኝ ዋትሳፕ ላይ እሺ። በእርግጥ ላይቭ ሪከርዱም አለኝ፣ ግን ዋትሳፕ ቮይሱን ፈልግ የሆነ እንጂ ላይቭ ሪካርዱም አለኝ ኦልሬዲ። ሁሉ ነገር እዚህ ጋር የተነጋገርነው እኔ እዚህ ጋር እንድንነጋገር የፈለኩበት ምክንያትም አለ። ላይቭ ሪካርዱን ስለማስቀምጠው ነው እያንዳንዱን። ስለዚህ እናትሽ ከሆነ የሚረከቡት ወይን እሸት የእናትሽን ስም፣ የእናትሽን መታወቂያ፣ የእናትሽን ስልክ ቁጥር እና ትኬቱን ላኪልኝ ዋትሳፕ ላይ እሺ። ወይን እሸት እናቴ ትመጣለች። የት ናቸው እናትሽ? ሀገር ነው፣ ሌላ ሀገር ናት ያለችው። አዲስ አበባ አይደለችም፣ ግን ትመጣለች። ችግር የለም። እኔ ወደ ካታር ሳልመለስ እናትሽ የሚመጡ ከሆነ እኔ ጋር ተገናኝተን ቤቱን ይረከባል። እና የማይደርሱ ከሆነ ሰክሰስ አለ። መቼ ነው የምትመለሽ? 1-2 ቀን አለው። 1-2-3 ቀን ችግር እኔ ባልኖር ራሱ ሰክሰስ አለ። ምንም ችግር የለው። እሺ ትመጣለች። እናትሽ ቤቱን ሲረከቡ በላይቭም በቪዲዮም እናሳይሻለን። ቪዲዮም ፖስት እናደርጋለን። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ኦፊሻል ፔጅ ላይ መምጣት ትችላለህ። እኔ መምጣት ትችላለህ። ችግር የለም። ኦፍኮርስ እንዴ አላየሽም? ትዝታን 3ኛ ዙር ላይ ባለ 2 መኝታ ቤት የደረሳትን ከሳውዲ 3 ወር ሙሉ እኛ ጋር ሰክሰስ ጋር በአደር ቤቱን አስቀምጣ ከ3 ወር በኋላ ከሳውዲ ገብታ ራሷ ቤቷን ስትረከብ ፈርማ በራስሽ ስም መረከብ የምትፈልጊ ከሆነ ግን ያው በእናትሽ ስም ነው ያወጣው። እናት የሚረከቡ ካልሽ መጥሽ ነው። እኔ መጥቼ የምረከባለሁ ካልሽ ራስሽ መጥተሽ ከእናትሽ መረከብ ትረከባለች። እኔ ደውልላትና አንቺ ኮንታክት አድርጊና ችግር የለም። ላኪልኝ የእናትሽን ስልክ ቁጥር፣ የእናትሽን ሙሉ ስምና መታወቂያቸው። እሺ አስልክና ለምትፈልጊ ከሆነ ችግር የለውም። እሺ መዳምሽ ምትፈቅድ ከሆነ እንጠብቅሻለን። እንኳን ደስ አለሽ የኔ እናት። በጣም ነው የማመሰግንሽ ሀቢባ፣ እግዜር ይስጥልሽ። ቃላት ያንሰኛል፣ ምን እንደምልሽ አላውቅም። ማለት ህልሜ ነበረ አዲስ አበባ ላይ ቤት እንዲኖረኝ መግዛትም እፈልግ ነበረ፣ ግን አቅሜም አይደለም። ግን እኔ እንጃ ትላንትና በደስታ ፌንት ልነቅር ደርሼ፣ ግን ሚሚ ፌንትኑ ምንም አጥፍታ አንዱ ሰራችልኝ። እግዚአብሔር ይመስገን። አይዞሽ፣ ዋናው ሀቅሽ ያንቺ መሆኑን አረጋግጠንልሻል። ይኸው ሚሚም እዚህ ገብታ አምናለች። ፈጣሪ ባርክልሽን ብላሻለች። ስህተቷንም አምናለች። በቃ አስታርቀናችኋል። ግን በሩቁ እሺ እናቴ፣ በአካል መገናኘት የለም። በስልክ ግን መጠየቅ ከፈለጋችሁ ተተያያቁ። እሺ በአካል ግን አትገናኙባችሁ። እሺ አንገናኝም ሀቢባ። በቃ ከዚህ በላይ ምን ይፈጠር? እኔ እኮ አጠገባ ቢኖር ሌላ ነገር ነበረ የሚከተለኝ። በቃ ሀሜት እንዳይሆንብን እንደሌለችበት ወርዳለች። እኔ የምልሽ ምንድን ነው፣ በአካል አትገናኙ። መጠያየቅ ከፈለጋችሁ መብታችሁ ነው። በስልክ ማውራት ከፈለጋችሁ አውሩ። በአካል መገናኘት ግን አያስፈልግም። እሺ እስቲ ቪዲዮ አብሪኝሽ ማሬ። ትናንትና አልቀረብሽም ነበር። የደረሳቸውን ሰዎች ሁሉ በቪዲዮ አይተናል። እንዴት ነው የምንቆርጠው የምትሉ ሰዎች ቤቴ ያለውን የመጀመሪያ ቪዲዮ ተመልከቱ። እኔ የምልሽ እንትን ብለሽ ነበረ፣ እባክሽ ቆርጬ ከዚህ በፊት አልደረሰኝም አልቆርጥም ብለሽ ነበር። ብትይ መብትሽ ነው እናቴ። እሺ ማሬ፣
ብያታለሁ ማለት እኔ አልደረሰኝም። በፊት ቆርጫለሁ ግን ብርም የለኝም አሁን አልቆርጥም ብያታለሁ። እውነት ነው ግን እንደዚህ ፈጣሪ ስለጻፈልሽ ነው ፑሽ እንድታደርግሽ እሷ ያደረጋት። እሷን የላካት ወደ አንቺ ፈጣሪ። አንቺ ከዚህ በፊት ሁለቴ ነው የቆረጥኩት ነው ያልሽው። ይሄ ሶስተኛሽ ነው? ሁለቴ ነው የቆረጥኩት። አንዴ በራሴ ስም፣ አንዴ በባለቤቴ፣ ይሄ ሶስተኛ በእናቴ ነው። አየሽ ይኸውልሽ፣ ሁለቴ ቆርጠሽ ስላልደረሰሽ አንቺ ባጭሩ በቀላሉ ተስፋ ቆርጠሽ አልቆርጥም በቃ እኔ አራቴ ቆርጬ አልደረሰኝም፣ ግን እድሜ ልኬን እቆርጣለሁ እስኪ ደርሰኝ። ባይደርሰኝ አርቲስት አካል ጉዳተኛ ወገኖቼን እየረዳው ስለሆነ አይቆጨኝም። እኔም ብያታለሁ። ከዛ ወዲያ ሀሳቤን ቀይር። እውነትሽን ነው። አዎ እንትን ስለምን ለሰው እርዳታ ስለሆነ ችግር የለም ባይደርሰኝ። እሺ አንቺ ስጪና እኔ እሰጥሻለሁ አልኳት። አየሽ ፈጣሪ ይኸውልሽ በዚህ ዙር ለአንቺ እንዲደርስሽ ስለፈለገ ተይ በእናትሽ። እስከ ዛሬ ሁለቴ ቆርጬ አልደረሰኝም፣ ስለዚህ አሁንም አይደርሰኝም አልቆርጥም እንድትይ እንድትሰላቺ ተስፋ እንድትቆርጪ ሆነና ከዛ ግድ የለሽም ምን ያበድርሻለሁ እንድትልሽ ፈጣሪ ነው እኮ የላከው፣ ማንም እኮ አይደለም። ይሄንን ገባሽ? ይህን ያንቺ ያው አንድ ፍሬ ቆርጠሽ እሷ ሁለት ቆርጣ ሳይደርሳት አንቺ አንድ ቆርጠሽ የደረሰሽ ፈጣሪ ነው የላከው። በቃ ፈጣሪ ያለውን ነገር ማንም መዝጋት አይችልም። ፈጣሪ ለአንቺ ያለውን ገባሽ? ማንም መዝጋት አይችልም። እንደገና በውክልና ይረከቡላት። ያንን ውክልና ስማቸው የራሳቸውን ውክልና አያስፈልግም እኮ ስሙ በራሳቸው ስም እኮ ነው። እናት ትኬቱ በሳቸው ስም ባይሆን ነበር ውክልና የሚያስፈልገው። ስሙ በራሳቸው ስለሆነ ውክልና አያስፈልግም። በቃ የራሳቸው ነው፣ የእናትየው ነው። እሺ በእሷ ስም ቢሆን ኖሮ እጣው እናትየው ውክልና ያስፈልጋቸው ነበር። በእናትየው በራሳቸው ስም ስለሆነ እሳቸው እንደደረሳቸው ነው የሚቆጠረው። አሁን እኔ የቆረጥኩላቸው ሰዎች ኢትዮጵያ ውስጥ የሚኖሩ እኔ የቆረጥኩላቸው ሰዎች የእኔ ውክልና አያስፈልግም። ለምሳሌ ለሰፈሬ ልጆች እኔ ቆርጫለሁ አይደል? እነሱ ኢትዮጵያ ውስጥ ስለሚኖሩ መቁረጥ ስለማይችሉ እኔ ውጭ ስለምኖር በውጭ ቁጥር እኔ ቆረጥኩላቸው አይደል? ከደረሳቸው የእኔ ውክልና አያስፈልግም። ለምን? ትኬቱ ላይ ያለው ስም የነሱ ነው። አብሮ ፋይል የሚደረገው የእነሱ ስም ስለሆነ በራሳቸው ስም ነው ቤቱን የሚረከቡት። እኔ እኮ ተላላኪ ብቻ ነኝ። አሁን ሚሚ እኮ ጓደኛዋ እኮ ተላላኪ ብቻ ናት። ተላከች እንጂ ገንዘቡ የወይንሸት ላቧ ነው። ስሙ የወይንሸት እናት ነው። ስለዚህ የማን ነው እድሉ? የወይንሸት ነው። ሚሚ ተላኪ ብቻ ናት። ተላከች፣ ደረሰኝና ስም ይዛ ሄዳ ተላከች። በኋላ ስም ማዞር ከባድ ነው። በራሷ ስም ይሆኑ በራሴ ስም እንዲሆን ለምትሰጥ ቤቱ አለው ችግር የለም። እኔ ሴትዮን ትላንት እቆርጥልሻለሁ ትኬት ትሄጃለሽ ችግር የለም ብላኛለች። ያልጠቅሽት ለሴትዮሽ ቤት እንደደረሰሽ ምን አለች? ማለት እኔ እንጃ በቃ ሚሚ እንትን ስላለችኝ ለራሴ አሞኝ ነበር። በቃ ችግር የለም ትሄጃለሽ ምናምን አለችኝ። ኦኬ ሴትዮሽ ጥሩ ሰው ከሆነች እና እንድትሄጂ የምትፈቅድ ከሆነማ መተሽ ራስሽ በራስሽ ስም መረከብ ትችያለሽ። በኋላ ስም ማዞር ተገሪ በራስሽ ስም ተረከበሽ። እንደ ጥሩ ሴትዮ ካለሽማ አብዛኞቹ እኮ በራሳቸው ስም ራሱ ደርሷቸው ራናዌ ስለሆኑ መግባት ስለማይፈልጉ ነው ክላ ለቤተሰብ ሰጥተው በቤተሰብ የሚረከቡት ምናምን እንጂ አሁን ትዝታን በጣም አድንቄያታለሁ። 3 ወር ሙሉ ኮንትራቷ ሊያልቅ 3 ወር ነበር የቀረው። 3 ወሩን ሳትጨርሽ አትሄጂም ብለዋት ሰዎቿ ከሳውዲ አረቢያ 3 ወር ቤቱን በአደራ ሰሰዝ ጋር አስቀምጣ ነው ኮንትራቷን ጨርሳ ገብታ ቤቷን ራሷ የተረከበችው። ቪዲዮዋን ማየት ትችላላችሁ ሰክሰስ ፔጅ ላይ ራሷ ሄዳ ፈርማ ነው ቤቷን በራሷ ስም የተረከበችው። እና አንዳንዴ እንደዚህ ብልጥ ስትሆኑ በጣም ደስ ይለኛል። በቃ በራሳችሁ ስም እድል አንዴ ነው። ቤት የሚያህል ነገር ደግሞ ዘላለም አብሯችሁ የሚኖር እናንተ የምታገቡበት፣ የምትወልዱበት፣ የምትኖሩበት፣ ስትፈልጉ የምታከራዩት በቃ ቤት ካለው እኮ የሰው ልጅ ምንድን ነው ከባዱ ነገር እኮ እዚህ ምድር ላይ ቤት ነው። አሁን እዚህ ስትመጡ ኢትዮጵያ ሰው ሲያማረር የምትሰሙት የቤት ክራይን ነው። በቃ እሳት ነው ከበደን የሚለው የቤት ክራይን ነው። እና ሰው የሰው ልጅ ቤት ካለው ለሆዱ አያንስ አይደል? ቤት ነው አዲስ አበባ ላይ ከባዱ ነገር። እና ያው ከመልካቶችም እያልሽ ነው ራሷ መልካት ነገር ብያሉ ነው። ሴትዮሽ የምትፈቅድ ከሆነ ራስሽ ላይ እመጣለሁ። በጣም ነው የማመሰግነው ተመልካቾች ከኔ ያጠገብ ቆሞ እንደዚህ ለእኔ እንትን ማለታቸው። እኔ ሀቄ እንዲወጣልኝ እንዲህ ነው የሚባለው ልጅ ሀቄ እንዲወጣልኝ እኔ ስል ሰምተሽ ስጨርስ ያለሽ ሀቄ እንዲወጣልኝ ድምፅ ስለሆናችሁኝ አመሰግናለሁ።
ሀቄ እንዲወጣልኝ ድምፅ ስለሆናችሁልኝ አመሰግናለሁ። እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። በጣም ደስ ብሎኛል። ለምን ምኞቴ ስለሆነ እግዚአብሔር ስላሳካልኝ ደስተኛ ሆኛለሁ። እግዚአብሔር ይመስገን። ለምን ቆይቻለሁ ምኞቴ ማለት እዛ ቤት እንዲኖረኝ፣ ግን አቅሜ ስላልቻልኩት አላደረግኩትም። ግን እግዚአብሔር ይመስገን። እመቤቴም አመስገን አለብኝ። ለምን ማታ በቀደም ሊወጣ ስል ማታ አልቅሼ ጸሎት አረኩና ተኛሁት። እመቤቴ ወይ ታሪክን ቀይሪ ብዬ ማለት ነው። እግዚአብሔር ይመስገን። ፈጣሪ ጽፎታል። መጀመሪያ ትኬቱን እንድትቆርጪ ሰው ሲልክብሽ ፈጣሪ ጽፎታል። እሺ ፈጣሪ የጻፈውን ነገር ለእኛ ዓለም ማስቆም አይችልም። ዓለም ለእያንዳንዳችን ፈጣሪ የጻፈው እድል አለን። ብቻ ግን አንመቀኝ ሰው ላይ። እንደ ምቀኝነት መጥፎ ነገር የለም። ሴጣን ነው ምቀኛ፣ ሴጣን ነው ምቀኝነትን እንትን የሚለው እና እያንዳንዳችን ተጽፏል። እያንዳንዳችን የምር እኔ ሽሮ እየበላው ጓደኛዬ ክትፎ ብትበላ እሳይ ያርግላት ለጤና ይሁንልሽ ነው ማለት ያለብን። በቃ እያንዳንዳችን ፈጣሪ እየጻፈልንን ነው የምናገኘው እና ወይንሸት ተጽፏል። ፈጣሪ ገና ትኬቱ ሳይጀመር ያንቺ ተጽፏል። ፈጣሪ ጽፎታል። እሺ አንዱ የተጻፈልንን ነገር ነው የምንኖረው እና ፈጣሪ ጻፈልኝ። ተመስገን አምላኬ፣ አመሰግናለሁ ጸሎቴን ስለሰማክ ብለሽ በደስታ ህይወትሽን መቀጠል ነው። ካላገባሽ አግቢ፣ ካልወለድሽ ውለጂ፣ ህይወትሽን ኖሪ፣ ተደሰች፣ ራስሽን ጠብቂ። ሚሚንም አመስግኛት። ሚሚንም አንቺ ተሽለሽ ተገኝና ሀሳቡን ስላመጣች አንቺ ያላሰብሽውን አስባ እንቁረጥ፣ አንቺ በቃ ሁለቴ ቆርጬ አልወጣልኝም ብለሽ ተስፋ ቆርጠሽ የተውሽውን እሷ ግን ቁረጪ አበድርሻለሁ ምናምን ብላ ቁረጪ በማለቷ አመስግኛት። እሺ ሴጣን አሳስቷት ነው። ይኸውልሽ በሩቁ ሰላም መሆን ይቻላል። ኦኬ ሴጣን አሳስቷት ነው። ጥሩ ሰው ባትሆን ነው መታ ቁረጭ ማትለኝም። ተደብቃ ለራሷ ተቆርጥ ነበረ፣ ግን መታ ቁረጭ ያለችኝ እና ቆረጥኩ። ደረሰኝ። ምክንያቱ እሷ ናት። አሁንም ሰበቡ እሷ ናት። አመሰግናለሁ። በእሺ እሺ እናት አመሰግናለሁ። ራስሽን ጠብቂ። ደህና ወል እሺ እናት ላኪልኝ ዋትሳፕ ላይ የእናትሽን ስምና የእናትሽን ስም መታወቂያቸውን ላኪልኝ እና ስልክ ቁጥራቸውን። ወይ ለካ ራሷ ናት መታ የምትረከበው። ታዩ በቃ ካልወጣሽ ማሬ ከሰማሽኝ የራስሽ ከሆንሽ መተሽ የምትረከበው ከመዳምሽ ጋር አውሪና ትኬት ስቆርጥልሽ ትኬትሽን ላኪልኝ። እንትን በጣም ግን እያየው ነው የጓደኛ ምቀኛ። እኔ ሚሚ ለማለት ፈልጌ አይደለም። ሚሚዬ እዚህ ውስጥ ካለሽ አንቺን እንዳይመስልሽ። መቼ ለታም በወንዶችም አይቻለሁ። ጓደኛ ወይ ችግር ላይ ስትወድቁ ይጥላችኋል፣ ኦኬ፣ ወይ ሲያልፍላችሁ ይመቀኝባችኋል። እና ጓደኛ ባይኖርስ? ባንይዝስ? ጓደኛ ባይኖረንስ? ምንድነው ችግሩ? እፍ ባንልስ? ባናሽቃብጥስ? አንድ አይነት ባንለብስስ? ባንበዳደርስ? ቢቀርስ? አንዳንድ ሰዎች ጓደኛ ስለሌላቸው እናንተን ክፉ ማስባል ይፈልጋሉ። ክፉ ልባላ ምን አገባኝ? ክፉ ነኝ ሰዋት ክፉ ነኝ እንዳትቀርቡኝ። እንደውም ክፉ ነኝ ብዬ ጓደኛ ባይኖረኝ ይሻለኛል። አልፈልግም ጓደኛ። ምን ያደርግልኛል? ችግር ላይ ስሆን ለሚጥለኝ ጓደኛ፣ ለማያነሳኝ ስም መጥራት አልፈልግም። ትናንትና ነው የተፈጠረውን አይታችኋል አይደለ? ጓደኛ እኔ ጉድጓድ ውስጥ ስገባ ትቶኝ የሚሄድ ጓደኛ ምን ያደርግልኛል? ብቻዬን እሆናለሁ። ፈጣሪ ወይ ይግደለኝ ወይ ያውጣኝ ከዛ ችግር። ጓደኛ እኔ ችግር ላይ ስሆን የማይደርስልኝ ጓደኛ ምን ያደርግልኛል? እኔ ለጓደኛ ብዬ ተወግቻለሁ። ለጓደኛ ብዬ ያለ ስሜ ስም ተሰጥቶኛል። ለጓደኛ ታማኝ ስለሆንኩኝ አለፍኩት። ግን ያን ጊዜ ተቀጥቅጬ ሌባ ተብዬ ብዙ ነገር ተብዬ ለጓደኛ ብዬ አለፍኩት። ተማርኩ። ህይወት አስተማረችኝ። ከዚህ በኋላ ጓደኛ አልፈልግም። ብቻዬን ጓደኛዬን ሁሉ ነገሬ ባሌ ያለልኝ የኔ እናት ሚስጥሬን ምኔን ሁሉ ነገሬን ለባሌ እነግራለሁ። ማልቀስም ከፈለጉ ባሌ ደረት ላይ አለቅሳለሁ። ምንም ነገር ባሌ የልጆች አባት አለቀ። ጓደኛ ምናምን ምናምን አልፈልግም። ልጆቼ ደግሞ እየደረሱልኝ ነው። ልጆቼ ሲደርሱ እነሱ ጓደኞቼ ይሆናሉ።
የሚባል ነገር እኔ አልፈልግም። ሰው ጓደኛ የላትም። ሆዳም ናት፣ ብቻዋን ትበላለች። አሁን ልባል ሆዳም ልባል፣ ብቻዋን ትበላለች ይባል ምንም ልባል ግን አያስፈልግም። እያየን ነዋ ጓደኛ ምን እያደረገ እንዳለ። ጓደኛ ችግር ላይ ስትወድቁ፣ አደጋ ላይ ስትወድቁ ጥሏችሁ የሚጠፋ ከሆነ ጓደኛ ሲያልፍላችሁ የሆነ ነገር ስታገኙ ምቀኛ የሚሆንባችሁ ከሆነ ታዲያ ምን ያደርጋል? ጓደኛ ምንድን ነው የሚያደርገው? በቃ ፈጣሪን ይዞ ወደፊት መጓዝ ነው። ፈጣሪ እናንተ ካልተመቻቿቸው እዩ። እኔ ብዙ ጓደኛ አለኝ ጥሩ ሰው ስለሆንኩኝ፣ እሷ ግን ጥሩ መጥፎ ሰው ስለሆነች ጓደኛ የላትም፣ ብቻዋን ናት። የስ መጥፎ ሰው መባል ይሻላችኋል። ሰዎች ጥሩ ሰው እንዲሏችሁ በእባብ ከምትከበቡ፣ በአስመሳይ ሰዎች ከምትከበቡ ጓደኛን የምታውቁት አንድ ለደስታችሁ፣ አንድ ለሀዘናችሁ ጊዜ ነው። በደስታችሁ ጊዜ እንኳን ደስ አለሽ እሰይ እንኳን ሆነልሽ የማይል ጓደኛ ምን ያደርግልኛል? ለሀዘን ጊዜ ራሴን አወጣለሁ ከዚህ ችግር፣ ከእሷ ጋር አብሬ አልወቀጥም፣ ከእሷ ጋር አብሬ ችግር አላሳልፍም የሚል ጓደኛ፣ ከችግር የማያወጣኝ ጓደኛ ምን ያደርግልኛል? ክፉ ደጉን አብረን አሳልፈን በችግር ጊዜ ጥሎኝ የሚሄድ ጓደኛ ምን ያደርግልኛል? በሀዘኔም በደስታዬም ከጎኔ የማላገኘው ከሆነ፣ በደስታዬ ጊዜ ቅናት የሚያንቀጠቅጠው ከሆነ፣ በችግሬ ጊዜ ችግሬን አብሮኝ ማሳለፍ የማይፈልግ ከሆነ ሶ ፎርዋርድ ጓደኝነት አብሮ ፌሽታ ለጭፈራ፣ ለመብላት፣ ለመጠጣት፣ አንድ አይነት ለመልበስ እና ቲክቶክ ላይ ለመጨፈር ሶሪ ብቻዬን እሆናለሁ። ቤተሰብ አለኝ፣ ትዳር አለኝ፣ ልጆች አሉኝ፣ በእነሱ እደሰታለሁ እንጂ ጓደኛ አያስፈልግም። እያየን ነው ጓደኛ ምን እያደረገ እንዳለ። እንዴ ግዴታ ራሳችን ላይ እስኪደርስ ድረስ መጠበቅ የለብንም። ሰዎች ላይ በምናየው ነገር ትምህርት መውሰድ አለብን። ብልጥ ከጓደኛው ይማራል፣ ከሰው ይማራል። ብልጥ ከሰው ይማራል። ሞኝ ደግሞ ራሱ ጉድጓድ ውስጥ ካልገባ፣ ራሱ እግሩ ካልተሰበረ አይማራል። በራሴም ተምሬያለሁ፣ በሰውም አካባቢ ላይ ባለው ሰው ተምሬያለሁ፣ በራሴም ተምሬያለሁ። አሳልፌ አልሰጣቸውም ያልኳቸው ሰዎች እኔን ቀድመው አሳልፈው ሰጥተው አሳይተውኛል። ጓደኛ ብዬ ፕሮቴክት ያደረኳቸው ሰዎች እኔን አሳልፈው ሲያስወጉኝ አይቼ ተምሬያለሁ። አለቀ። አሁን ድንድን ብያለሁ፣ ድንጋይ ሆኛለሁ። ምንም አይሰራኝም፣ ምንም አይሰማኝም። ቀጣዩ መቼ ነው? ሀቡ ተጀምሯል እኮ ማሬ። ቤቴ ገብተሽ የመጀመሪያውን ቪዲዮ ተመልከች። አኗሪም ገዳይም ፈጣሪ ብቻ ነው። ምንም አያስፈራ ነው። ምን ያስፈራችኋል? ብቸኛ